shareholder capitalism, and it's the birth of stakeholder capitalism. You have shown us the way forward. Like the Chinese state capitalism system, stakeholder capitalism places restrictions on the way we run our companies by forcing us to put the interests of a group of stakeholders first. Soon, however, stakeholder capitalism will be mandatory for everyone. We're announcing the UK's intention to mandate climate disclosures across the economy. A race against time to keep stakeholder capitalism on track. By manipulating us to believe shareholder capitalism is making many of us oppressed. Trans rights are human rights. Reform is not possible. Reform is not possible. And fear climate change as an existential threat. Shoot! Stop! Oil! People are dying. Families are fleeing their homes. After indoctrinating us to want another system, I learned how the stakeholders are propagating stakeholder capitalism as being better for people and planet. This is the best time for leaders to come together, for the world to become more inclusive, more sustainable. What's going on in our school and in our country is really a replay of the Cultural Revolution in China. The similarities are terrifying. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥቷለን አለ ምክንያት አጣ ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ረቡዕ ግንቦት 13 2017 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን ፕሮግራም አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም እላለሁ። ሰላም ናችሁ ወይ? ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ሆነ ፍስሐ ወሰላም። እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ያው ጉንፋኑ አልለቀቀንምና ለድምጼ ይቅርታ ይደረግልኝ። በማከለም ቁፍ ብል እንግዲህ ያው እሱን ከቁጥር ታሳቢ ታደርጋላችሁ ማለት ነው። ከቁጥር ውስጥ ትቀጣላችሁ። ለማንኛውም ዛሬ ለኦርቶዶክስ ተዋሕዶ እምነት ተከታዮች ዛሬ የእግዚአብሔር አብ ቀን ነው። የሊቀ መላእክቱ የቅዱስ ሩፋኤልም ቀን ነው። እንዲሁም ደግሞ የአባታችን የአቡነ ዘርዓ ብሩክ ቀን ነው። በረከታቸው ይደርብን። የእግዚአብሔር እንግዲህ ጥበቃው እውነት ከሁላችን ጋር ይሁን። ይባርከን። መሰባሰባችንን እግዚአብሔር አብ ይባርክልን። እውነት አብርሃም ስላሴ ይባርክልን። በጣም እንግዲህ ወቅታዊ መረጃ ነው ይዘን የመጣ ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ከኦርቶዶክስ ተዋሕዶ ደግሞ ሌላ እምነት ውስጥ ያላችሁ ምንወዳችሁ ምናከብራችሁ ኢትዮጵያውያን ኤርትራውያን ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። እንኳን በሰላም ወደ መርሃ ግብራችን መጣችሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ብዙ ነገር እናያለን። ዛሬ ወቅታዊ መረጃ ነው ወገኖቼ። እና እንግዲህ መሰባሰባችንን ያው እግዚአብሔር ይባርክልን። ሌተስት አፕዴት ዛሬ የለንም፣ ከወዲሁ ነግራችኋለሁ። ምክንያቱም ጉሮሮ ሙሉ ጤና ላይ ስላልሆነ ጉንፋኑ እንደምታውቁት ከድምጼ እንደምታውቁት የለንም እና በተቻለ መጠን አጥር ምጥን ያለች ሁሉ ጊዜ እንደዛ ትላለልኝ፣ ግን ታስረዝመዋል እንዳትሉኝ እንጂ በጥር ምጥን ያለች ፕሮግራም አይተን ጠቃሚ ሆነ ዓለም አቀፍ የሆነ ይዘት ያለው እዛ ላይ ቆይታ እናደርጋለን። ከዛ በፊት ግን በቪዲዮ እንግዲህ ከተያየን ትንሽ ሰንበት ብለናልና ማሪያ እህታችን ውድ ወንድማችን እንጠብቃለን ብላለ። ይኸው መተናል። እግዚአብሔር የተመሰገነ ይሁን። ይቅርታ ጁዲ ነበረች፣ ለካ መጀመሪያ ጁዲ ነበረች ማርያን ቀድማ ሰላምታ ያቀረበችው። በክርስቶስ ፍቅርን ሰላም
አለልኝ ወንድማችን ላንተና ለመላ ቤተሰብ ለፕሮግራሙ ተከታታዮች ጭምር ብላለች ጁዲ እህታችን። እንኳን በሰላም ወደ መርሃ ግብራችን መጣሽ ወንድማችን ያሬድ። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል፣ በአባቱም ቀኝ ተቀምጧል፣ ዳግምም ለፍርድ ይመጣል። ክብር ምስጋና ለእሱ ይሁን። ታንኪዩ መንፈስ ቅዱስ ጰራቅሊጦስ መሰባሰባችንን ይባርክልን ወንድሜ። ወለተ ሰንበት ሰላምታዋን አቅርባለች። ንጉሱ ቢ ሰላም እንዴት ናችሁ ብሏል። ዮሴፍ ወንድሜ ሰላም ነው፣ እንዴት ነህ? መንጌ በተጨማሪም ከላይ ከሲኖዶሱ እስከ ታችኛው ምዕመናን ድረስ ንስሐ ግቡ ጥሪ ተላልፏል። አዎ ንስሐ እንውሰድ። ሁል ጊዜ ንስሐ መውስጥ መሆን አለብን። ዘመኑ ክፉ ነው። ሞት በጣም ቀሏል። ማን መቼን ቀድሞ እንደሚሄድ አይታወቅም። ተዘጋጅተን መቀመጫችን ጊዜ አሁን ነው። ለአንዳንድ ሰው ኤንድ ኦፍ የመጨረሻው ቀን ጌታችን ሊመጣ ነው የሚል አለ። ጌታችን ምጽአት ቀን ሁሌ ለክርስቲያኖች ሁል ጊዜ አሁን ነው ምጽአት ቀን። ምክንያቱም ተዘጋጅተን ካልተቀመጥን ምጽአት ቀናችን ዛሬ ነው። ምክንያቱም ንስሐችንን ሳንወስድ ከተጠራን ከባድ ነው ታውቁታላችሁና እሱ ላይ ፎከስ አድርገን መንቀሳቀስ ነው። መንጌ ታንኪዩ። ወሰን ንጉሱ ሰላምና ጤና ብሏል። ወንድሜ ላንተም ተመኘውልህ። ጽዮን ጴጥሮስ እህታችን ሰላም እንዴት ነሽ? ከነ ባለቤት ሰላም ብላለች። ሰላምታ ይድረስሽ። ሰላምታ ተቀርቦልሻል ውድ ባለቤቴ። ኦኬ ሰላም ጤና ይስጥልኝ ሀብቴ ሰላም ነው ወይ? እንዴት ነህ? እንኳን እንግዲህ ብዙ ሰው ስለገባ ሁላችሁንም በጅምላ በራሴና በባለቤቴ ስም ሰላምታዬን አቀረብኩላችሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። መሰባሰባችንን ያው እግዚአብሔር ይባርክልን። መንፈስ ቅዱስ እግዚአብሔር እገዛውን ያድለን። ዘመኑን የምንዋጅበት መርሃ ግብር ያደርግልን። ኦኬ እንግዲህ የምንቆይበት መርሃ ግብር ወገኖቼ ይሄኛው ነው። ያው በበራሪ ወረቀቱ እንዳያችሁት የተባለው ሁሉ እየሆነ ነው። እንግዲህ በትንቢት የተነገሩትም እውነት እየሆኑ ነው። በትንቢት ብቻ ሳይሆን ዛሬ ደግሞ እንደምናየው በዘመናችን የተጻፉ የትንቢት የሚመስሉ መጽሐፍት ራሳቸው ሁሉ አሁን እንደዛ ናቸውና እነሱ የተወሰኑትን ከዛ ላይ ወስጄ ያነብላችኋለሁ፣ አሳያችኋለሁ እና በጣም ጠቃሚ የምትዘክሩት መርሃ ግብር እንደሚሆን ከእግዚአብሔር ጋር አምናለሁ። በፕሮግራሙ ሂደት እንግዲህ ከወደዳችሁት ላይክ እያደረጋችሁ ብትሄዱ ብዙ ሰው ከኛ ጋር ሊሳተፍ ይችላል። ዩቲዩብም ለብዙዎች እንዲዳረስ ያደርገዋል። እንግዲህ ከዛ በፊት እንግዲህ እንዳለ ጠቅለል ያለ ነው ዛሬ መርሃ ግብራችን ብያለሁ። የሀገራችንንም ያው ከእርሱ በመነሳት እንደዛ ነው የተባለው በሙሉ እንግዲህ ለሀገራችን ብቻ አይደለም የተባለው በሙሉ በዓለም ላይ እየመጣ ስለሆነ ዓለም አቀፍ በሆነ አሁን ሰሞኑን እየተፈጠረ ያለውን ነገር ነው እንግዲህ የምናየው ከቅርብ ጊዜ ወደዚህ ያለውን። እንግዲህ ባለፈው ታውቃላችሁ ስፔን፣ ፖርቹጋል የተለያዩ አካባቢዎች ፓወር አውቴጅ እንደነበረ መብራት ሁሉ እንደጠፋ ብዙ ነገሮች እንግዲህ ኢንፍራስትራክቸር ስራ መስጠት እንዳልቻለ አሳይተን ነበር። እሱን ተከትሎ ይሄው ዛሬ በ20 የወጣ አርቲክል ነው ማሳያችሁ። ከዚህ ጋር በተያያዘ የስልክ መስመር እና ኢንተርኔት እንግዲህ ይሄ በ20 ሜይ የወጣ ነው። 20 ሜይ ማለት እንግዲህ ዛሬ 21 ነው። ትናንትና የወጣ ነው። 20 ሜይ እንዳለ ስልክና ኢንተርኔቱ መስራት አቆሟል ማለት ነው። አስባችሁታል? እንደዚህ ሲሆን በጣም ከባድ ነው። ይቅርታ እንግዲህ ዛሬ ቅቅ እያለ ነው የምንሰራው ፕሮግራም ያው እንትን ማለት መስራት ስላለብን ነው። ኤኒዌይ ጀስት 4 weeks after nationwide electricity outage ይህን ተከትሎ እንግዲህ አውቴጁን ነው ማለት ነው ይሄ የሆነው። ስለዚህ በስፔን ስልክ የለም። አስባችሁታል? የቴሌኮሙኒኬሽን ማኔጀሮች በጣም ብዙ ብር ከስረናል እያሉ ነው። ፕሮግራሙ ፊዮሪም እውነት ነው። እንደ ያሬድ እንደ ጽዮን እንደ ብዙዎቻችሁ የኤሶፕ ኢትዮጵያ ድምቀቶች ናቸው አሉ ብዙ። እግዚአብሔር የተመሰገነ ይሁን። ሁላችሁም አሁን ደግሞ ድምቀቶች ትሆናላችሁ። Spain struck by phone internet blackout just 4 weeks after nationwide electricity outage. እንግዲህ ፎን ኔትወርክስ ዳውን አክሮስ ስፔን ዊዝ ኢመርጀንሲ ሰርቪስስ ትዝ ይላቸዋል። ስልክ ባይሰራ መብራት ቢቋረጥ
በስልክ ላይ ያለ ኢመርጀንሲ አለርት እንልካለን ብለው እንትን ሲያደርጉ እንዴት አወቁ ይሄን ሁሉ እንደሚሆን? ይገርማል እኮ እና አሁን አደረጉት የተባለው ሁሉ ምን ነው? ለዚህ ነው ሰርቪስስ አውት ኦፍ ኮንትራስት ጀስት ዊክስ አፍተር ናሽናል ብላክአውት ኮዝድ ኬዎስ። እንግዲህ ኦርደር አውት ኦፍ ኬዎስ ነው፣ በጭንቅ የተወለደ የመፍትሄ እርምጃ ኦርደር አውት ኦፍ ኬዎስ ብለው ሊያመጡት ነው ማለት ነው። እያመጡት ነው ማለት ነው። እያመጡት ነው። ይኸው እንደምታዩት ኢንታየር ኤርፖርት ኤንድ ሜትሮ ሲስተምስ ስክሪችድ ኢንቱ ሆልት ሲቲቲት ብሎ ቀጥ አለ ማለት ነው። ኤርፖርት አይሰራ፣ ስልክ ከሌለ ኢንተርኔት ከሌለ አስባችሁታል። የስልክ አክሮስ ዘ ፔኒንሱላ ስፒኒንግ ዘ ካንትሪስ ኢንቱ ሜሃም። በቃ ከባድ ነገር ነው ይሄ። አሁን ዓለም አቀፍ ሂደት ያለው ነው። ማን ነው የቀደመው የሚለው ነው እንጂ ወደዛ በእቅድ እየወሰዱት ነው የምንለው ይህንን ከማየት ነው። እንግዲህ ያው እንደምታዩት እነኚህ የኢንተርኔትና የስልክ ፕሮቫይደሮች ሙቪ ስታር ከስፔን የምትመለከቱ ከማድሪድ ምናምን የምትመለከቱ ብትነግሩን በጣም ደግሞ ደስ ይለናል። ኦሬንጅ፣ ቮዳፎን፣ ዮይጎ፣ ሊሊያኔት፣ ዶንትኔት እነኚህ በሙሉ እንግዲህ ቀጥ ብለዋል ማለት ነው። በስፔን ትልቅ ችግር ነው። 112 ኢመርጀንሲ ላይንስ ዌንት ዳውን 112 ኢመርጀንሲ ላይንስ ዌንት ዳውን ኢን ሜጀር ሲቲስ ላይክ ማድሪድ ኤንድ ባርሴሎና። ከባድ ነው። ዚስ ካምስ ጀስት 4 ዊክስ አፍተር ፓወር አውቴጅስ ሂት ዘ ካንትሪ። ያንን ተከትሎ ነው አበቃ ሲሉ እንደገና ወደ ባሰው። እንግዲህ አስቡት፣ ሰዎች ስራቸው መስራት አይችሉም። የሀገሪቷ ኢኮኖሚ እንዴት እንደሚያሽቆለቁል ይዩት። አንዳንድ ሰው ዝም ብለው ነው የሚያስፈራሯችሁ የሚል ሰው አለ። ነው እንዴ? ነው እንደም ብለው ነው የምናስፈራራው? ተመልከቱ እንግዲህ ስንት ጊዜ ነው ስለዚህ ነገር መምጣት ስንነጋገር የነበረው ወገኖቼ። እስኪ በዜና ያለውንም እሱን ላሳያችሁና እንመጣለን። ቴሌፎኒካ እንግዲህ በስፔን ትልቅ የሚባል የሞባይል ኔትወርክ ነው። ልክ እንደ ቢቲ እዚህ ሀገር ማለት ነው። All major mobile networks in Spain shut down on Tuesday, just 4 weeks after the country was hit by a national power outage. The network of all major providers like Movistar, Orange, Vodafone, Digimobile and O2 were affected by the outage. According to media reports, this has caused heavy financial damage to the country. According to data from Down Detector, landline telephones were the worst affected, and Spanish telecom giant Telefonica appeared to have been affected to some extent. Local media reports said the disruption was likely linked to a network upgrade being carried out by Telefonica. The Down Detector website reported that issues began at around 2 a.m. according to El País. Okay, እና ከባድ ጊዜ እየመጣ ነው ማለት ነው ወገኖች። እንቀጥል። ከዚህ ጋር እንግዲህ በተያያዘ ባለፈው ጠቆም አድርጋችሁ ነበረ ካስታወሳችሁ ዩኤስ የሶላር ኢመርጀንሲ ወይም የሶላር ስቶርም ኢመርጀንሲ ድሪል ልምምድ ነው ኤቨንት 201 አይነት እንደበፊት እንደ አውራ ጉንፋን ጊዜ እንደነበረው እንግዲህ ተፈጥሮን በቁጥጥር ስር እናደርጋለን በሚል አይነት ይመስላል። the first year solar storm emergency drill እንዳቀዱት አልይዘላቸውም። እንግዲህ ከፀሐይ እንደዚህ አይነት ነገር ይወጣ ነው ብለው ናሳ ከዚህ በፊት አሳይተው ነበር። እንደዚህ እንግዲህ ግምስ ያለ ሞልተን የሆነ ነገር ይሄ ነው አሁን ከሚገባው በላይ መሬትን ያሞቃት ያለው ምናምን ብለው ይናገራሉ። እውነት ይሁን አይሆን እንግዲህ እግዚአብሔር ነው የሚያውቀው። ማሲቭ ጂኦማግኔቲክ ስቶርም ከን ኖክ አውት ፓወር ዳሜጅ ሳተላይትስ ኤንድ ሞር ብለው ማለት ነው። ታዲያ እንደዛ ከሆነማ እነ ኤለን መስክ ጉዳቸው ፈላ ማለት ነው። እንግዲህ ዓለምን ሁሉ እንደ ብርድ ልብስ ሸፍነውታል። ለማንኛውም ይሄንን ታዲያ እንዴት ነው መከታተል ያለብን? እንዴት ነው ፕሬዲክት ማድረግ ያለብን? ህዝቡን እንዴት ነው መታደግ ያለብን በሚል ላይ ድሪል እናደርጋለን ብለው ነበርና ግን ነው ወይስ እናንተ ናችሁ ኮዝ የምታደርጉት ምክንያቶቹ እናንተ ናችሁ ወይስ የሚለውን ነገርም ጎን ለጎን ማየት ያስፈልጋል። ለማንኛውም ይሄ ነገር አልሰራለን ነው የሚሉት።
ሶላር ስቶርም ኤንድ ሳይበር አታክስ ካን ቦዝ ኮዝ ብላክአውትስ እንግዲህ ጎን ለጎን ነው። ሳይበር አታክ ካልሆነ እንግዲህ ያው ቴሮሪስቶቹ ምናምን ሳይበር አታክ ኮዝ አድርጎ ካልሆነ መብራት የሚጠፋው ስልክ የማይሰራው እንግዲህ ሶላር ስቶርም ነው። ምክንያቱም እኛ የሶላር ስቶርሙ ነገር በቃ ፀሐይዋ ስትግል ከቁጥጥራችን በላይ ነው ብለዋል። ስለዚህ ከሁለቱም አናመልጥም ማለት ነው። knowing the difference could save billions of dollars። ችግሩ ግን እንግዲህ አንዴ ሲፈልጉ ሳይበር አታክ ይሉናል፣ አንዴ ሶላር ስቶርም ይሉናል። ግራ ገብቶናል እንደነሱ ማለት ነው። ስለዚህ ናሳ በቃ አልቻልኩም ወራጅ ብሏል ማለት ነው። በዚህ ላይ የአሜሪካ መንግስት ድሪሉን የሰራው space weather impacts can have the same symptoms as a cyber attack where systems will be brought down or lock up or transmit erroneous information ብሏል። እንግዲህ በትክክለኛ ሊያውቁ አልቻሉም ማለት ነው። ጥናቱ በስተቀኝ በኩል እንደምታዩት ያካተተ ነበረ። በምን አይነት ሁኔታ እንደሆነ እንግዲህ ይፋ አላደረጉም ከዚህ ጋራ። but while what kind of cosmic predicament only occurs roughly only every 25 years በ25,000 ዓመት አንዴ ነው እንደዚህ አይነት የሚከሰተው ፀሐይ እንደዚህ እንግዲህ ሶላር ስቶርም የፀሐይ ልክ እንደ ስቶርም ፀሐይ ስቶርም ስትሆን ያስባችሁታል። እና እንግዲህ ግሪዱን በሙሉ ዳውን ስታረግ በ25,000 ዓመት አንዴ ነው። እኛ በዛን ጊዜ ስላልነበርን እንግዲህ አናውቅም። እነሱም እንዴት እነሱ ያሉን ነው የምንቀበለው ነው። ማሲቭ ሶላር ስቶርም happens more frequently አሁን ግን ደጋግሞ ሀፕን እያደረገ ነው ብለዋል። በዚህ ምክንያት የተለያዩ ፒክቸሮች ያሳዩናል። ያው እንግዲህ የተለያየ አውራ አይነት የተለያየ ቀለም ፀሐይ ስታወጣ ምንድን ነው የሚባለው ይሄ በአድማስ አካባቢ የተለያየ ከለሮች ከፀሐይ የሚወጣው ነው ብለው ሲያሳዩን አይተናል ብዙ ፎቶዎች። እና ምክንያቱ እሱ ሊሆን ይችላል ግን አላወቅንም። ለማንኛውም በቁጥጥርም ስር ለማድረግ አልቻልንም። ፓወር ግሪዶችና ኮሚኒኬሽን ሲስተሞችና ሳተላይቶችን ግን ሃቨክ ሊያፈጥር ይችላል። ሬክ ሃቨክ ኦን ፓወር ግሪድስ ብለዋል። ስለዚህ ያሉን ሲላቸው ይሄ የኛው ሳይሆን ያኛው እያሉ እንግዲህ ሊያቀጣጥሉት ነው ማለት ነው። ይህን ከዚህ ጋር ተያይዞ ባለፈው ይህን አሳይቻቸዋለሁ እርግጠኛ ነኝ። እነሱ በእቅዳቸው መሰረት እየሄዱ ነው። ድሪሉን ይላል። የአሜሪካውን ድሪል አሳዩዋችሁ ምንም ፋይዳ አላመጣም። ግን በዚሁ አሁን በያዝነው ወር በግንቦት ወር ሜይ ማለት ነው ለምሳሌ በዩኤኢ ድሪል ነበረ ማለት ከ12 ቀን በፊት ማለት ነው። በ12-13 ቀን በፊት ያ ድሪል እንግዲህ ከምን እንደሆነ ገና ምንም ይፋ ያደረጉት ነገር የለም። ግን እንግዲህ ልክ ይሄንን ባሉበት ወቅት ነው ትመለከታላችሁ። አሁን ፓወር ከቱ ፓወር አውቴጁ ስልክ የማይሰራው ከዛ ደግሞ ወደ እንግዲህ ዘ ሬስት ኦፍ ዘ ወርልድ ምን እንደሚመጣ አናውቅም፣ እየጠበቅን ነው። ግን በዩኤኢ በዩናይትድ አረብ ኤሚሬትስ እንግዲህ ግሎባል ሳይበር ድሪል 2025 ብለው ይሄንን ከ6 እስከ 8 ግንቦት ሜይ በፈረንጆቹ ማለት ነው አድርገዋል። በምን ላይ ተወያዩ ሲባል እንግዲህ ፖሊ ክራይሲስ ላይ ነው ማለት መብራት ይጠፋል፣ ግሎባሊ መብራት ይጠፋል፣ ኢንተርኔት ዳውን ይሆናል፣ ስልኮች አይሰሩም ብሎ የነገረን ክሎዝ ሸዋብ ነው። ስለዚህ የፖሊ ክራይሲስ ስለሚመጣ እኛ የምንላችሁን የአራተኛውን የኢንዱስትሪ አብዮት መንገድ መቀበል አለባችሁ። እንግዲህ አሁን አብዬው በትክክል እያደረገው ነው ማለት ምንድን ነው ይሄ ከምን ጋር ነው የሚያዘው ዓላማቸው ምንድን ነው የሚለውን ነገር በዛሬው መርሃ ግብር ደግሞ በጥልቀት እናያለን። በጣም ነው የሚገርመው። ኦብሴሽን ሜክስ ዘ ወርልድ እና እንግዲህ ዘ ስፔክታተር ከዚህ በፊት ያወጣው አርቲክል በ2023 ይህንን ፖሊ ክራይሲስ ብሎ ከተናገረ በኋላ ፖሊ ማለት እንግዲህ መኒ ነው፣ ክራይሲስ ያው ችግሮች ናቸው። የመብራት መጥፋት ችግር፣ የስልክ መቆም ችግር፣ አለመስራት ችግር፣ እነኚህ በሙሉ ፖሊ ክራይሲስ ተብሎ አንድ ላይ ሳይበር አታኩን አንድ ላይ እንትን ማለት ይቻላል። እና ይሄ ነገር እንግዲህ ያው ወርልድ ኢኮኖሚክ ፎረም እርግጥ ነው እሱ እንኳን ከስልጣን ቢወርድ ማለት ነው ያው ከሱ ስራ ያሉት አሁንም የተሾመው ሰውዬ ስራውን ይዞ ይቀጥላል። አስፈሪው ሰውዬ ማለት ነው። አይደለም አይታችሁታል። ዳቮስ ፖሊ ክራይሲስ ኦብሴሽን ሜክስ ዘ ወርልድ ወርስ ፕሌስ። ስለዚህ የሚጠቅም አይደለም፣ ወደ ባሰ ደረጃ ዓለምን ሊወስዷት ነው። እሱ ብቻ ሳይሆን ከዛ ጋር አብሮ ኮርፖሬቲስት ዌይስ የኮርፖሬሽን ዌይ ነው ይሄ የሚለው the World Economic Forum thinks only in top-down corporation way ነው
ኮርፖሬሽኖች አሁን ዓለምን ቴክ ኦቨር የሚያደርጉ ያለበትን መንገድ ነው ብሎ በ2023 ማውጣቱ ትዝ ይለኛልና ለእናንተ ማቋደስኳቸው። እስኪ የሚናገረውን እንስማውና ከዚህ በፊት የተናገረውን ከዛ በኋላ እንቀጥላለን። So people assume we are just going back to the good old world which we had, and everything will be normal again in how we are used to normal. ስለዚህ እንደ በፊቱ ከአውራ ጉንፋን በኋላ ወደ ቀደመው ኖርማል የሆነ አስተሳሰብና እንመለሳለን ብላችሁ እንዳታስቡ። ለምንድን ነው እንግዲህ እነሱ እንድንመለስ አይፈልጉም ማለት ነው። ምክንያቱም ይሄ አራተኛው ኢንዱስትሪ አብዮት ነው። እነሱ የሚቆጣጠሩት ዓለም ነው የሚፈልጉት። እኛ እንደ ህዝብ የምንመራው እየተመራረጠን አንተ ምራል እስኪ ደግሞ አንተ ቅን ሰው ነህ አንተ ለህዝብ ታስባለህ እየተባባል የነሱን አካሄድም እየመዘንን የምንሄድበት መንገድ አይፈልጉም። ምክንያቱም እነሱ ለፕላኔቷ ከኛ በላይ እናውቅላታለን ስላሉ እኛ ደግሞ ለፕላኔት ማን በተለይ ይሄ ግሎባል ሳውዝ አፍሪካዊ ምናምን ለፕላኔቱ እንትን ነው ችግር ነው የሚፈጥረው ስለተባለ ኑሮ ሙሉ ችግር ነው ስለተባለ አይፈልጉንም እኛንና እነሱ ናቸው። እነሱ ብቻ ምርጦቹ ሬፕቲሊያን ሬሶች ሲሆን ጴጥሮስ ትክክል ነው ብሏል። እንግዲህ old fashion. This is, let's say, fiction. It will not happen. አንዳንድ ሰዎች ይሄ የምናገረው ነገር እንደ ፊክሽን መስሏቸው የሚሰማቸው አይደለም እመኑ እያለ ነው እንግዲህ the cut which we have now is much too strong in order not to leave traces. ስለዚህ እኛ ብዙ ነገር አስቀምጠንበታል ደክመንበታል ገንዘብ አጥተንበታል እና ወደ በፊቱ መንገድ አንመለስም በታምር እያለ ነው። ከዚህ ጋር ነው እንግዲህ ተያይዞ አሁን በዱባይ የተደረገውም የሳይበር ፓንደሚክ ድሪሉም ከዚህ ጋር ነው አብሮ እንግዲህ ሳይበር ድሪሉ ተመልከቱ። From north to south, from east to west. የኛም ሀገር ሰዎች ሄደዋል እንግዲህ በዚህ በኤአይ ዙሪያ እንሰራለን የሚሉ አቤት ውሸት ደግሞ ሰምታችኋል አይደል? እኛንን በየዛ የድሮኑን ሾው ምናምን ያደረግነው ምናምን ብሎ ሲጽፉ ምናምን ያሳፍራል። ከማሌዥያ አምጥተው እንዳላደረጉት ግልጽ የሆነ ነገር ማለት ነው። ለማንኛውም ግን ተገኝተዋል። እንግዲህ ያው ኢትዮጵያኖች የሚከተሉታል ስለተባለ እየተከተሉት ነው። Unified under one goal and one goal only. Cyber security is very important to us all. እንግዲህ እነኚህ በሙሉ የምታያቸው ሰዎች በፈቃዳቸው ራሳቸውን እና ህዝባቸውን ያው ተከርቸም ዲጂታል ጉላግ ውስጥ የዲጂታል እስር ቤት ውስጥ እያስከተቱ ነው። ቴክኖሎጂው የነሱ አይደለም። ቴክኖሎጂ የበላይኞቹ ነው። ኦኬ ይሄውን እጁን እንደዚህ አሁን አጣምሮ የምታዩት አፍሪካዊ ሰው ምንም አልፈጠረውም። ቴክኖሎጂውንም ባክዶርም ስለ ቴክኖሎጂው ምንም የለውም። እነሱ የሚቆጣጠሩትን እንደነሱ አሳልፎ እየሰጠ ነው። ምክንያቱም ለምን ምክንያት ነው እንደዚህ መንገድ የሚሄዱት የሚለውን እናያለን በኋላ ላይ። ያሳዝናል። We need to build up that resilience. አሁን ሲታይ እንደዚህ በቃ አብረን በጋራ ብንበለጽግ ከነሱ እኩል ማለት ነው። ከነሱ እኩል ከብነገ እኩል የምንሆን ስለኛ የሚጨነቁ ነው በቃ የሚመስለን እንደዛ አድርገው ነው እየሸጡልን ያሉት። We have to take the message and the lessons that we learn from here back home and do our own national drills. እንግዲህ እዚህ ጋር የዲጂታሉን አይዲ የፋይዳውን እንደውም የኢትዮጵያ ይመስላል እንደዚህ ትክክሎ with our communities and stakeholders የፋይዳውን የሚውሉንም አብሮ እዚህ ጋር አብሮ ማየት ይጠቅማል። እንግዲህ እዚህ ኦሪየንቴት የሚደረጉበትን በስልክም የሚያወሩትን በፋም የሚያወሩት ጋራ አብረው በሚስጥር የሚነጋገሩትን ነው እንግዲህ አይነግሩንም። እርግጥ ግን ያንን ነው እንግዲህ እያደረጉ የመጡት ማለት ነው በግልጽ። እንግዲህ ታዲያ ከዚህ ጋር በተያያዘ ወገኖች ይሄው እንደምታዩት በሜይ 18 ከትናንትና በፊት እንግዲህ በእንግሊዝ በጣም የሚገርሙ ነገሮች እየሆኑ ነው። አምሹር በአሜሪካም የሆነው በአውሮፓም የሆነው የዩኬ ሱፐርማርኬት ክራይሲስ እንግዲህ አሁን ሸልፎች ባለፈው እንደተነጋገር ነው
ቀስ በቀስ ምን ያህል እያስተዋላችሁ እንደሆነ አላውቅም። በፊቱ በባሰ ሁኔታ ብዙ ትላልቅ ስቶሮች አሁን ሸልፋቸው እንትኑ እየሆነ ነው፣ እየጎደለ ነው። ይሄ ምክንያቱም በእቅድ ነው። ሱፐር ማርኬቶች ኦፍ ኦል ዘ ፕሌሲስ ማለት ነው፣ ታይቶ ተሰምቶ በማይታወቅ እስኪ ማን ነው አንድ ሆዳም ሰው ነው እንግዲህ ሱፐር ማርኬት እንግዲህ በሳይበር አታክ የሚመጣ በጣም እኮ ነው የሚገርመው። በጣም ይገርማል። እኔ አሁን እንግዲህ ይታያችሁ ሳይበር ሃከር ብሆን ማለት ነው እኔ አሁን ወይ ራሻ አደረገው ወይ ኢራን አደረገችው ወይ ቻይና ሊሉ ነዋል እንዴ። እኔ ቻይና ብሆን አሁን ለምሳሌ እስኪ በእናታችሁ ሱፐር ማርኬትን ሳይበር አታክ አደርጋለሁ እንዴ? ምን ዋት አር ዩ ቶኪንግ አባውት? ስንት ነገር እኮ ሳይበር አታክ የሚመጣ ነገር አለ። በጣም ብዬ ነው ሳይበር አታክ አንድ ጊዜ እዚህ ጋር ነገር ያመጣዋልና ተጠንቅቄ ላውራ እዚህ ጋር እንግዲህ ከመገሩ ጊዜው ከባድ ነው። አንድ ጊዜ በለንደን ነው አታኮች አልነበሩ። በአሜሪካ ልክ 9/11 እንደነበር ለንደን ደግሞ 7/7 አታክ ነበር የነበረውና 7/7 እንግዲህ ታስታውሳላችሁ። አንድ ባስ ፈንድቷልና በቴሮሪስት አታክ ተብሎ ተመቷል እና ታይቷል። እርግጥ ነው ግን የሚገርመው ነገር ማለት ነው የተመታው ለንደን የምትኖሩ እንደማይነበር ታስታውሳላችሁ። የፈነዳ የተባለው ባስ 30 ቁጥር ባስ ነው፣ ነምበር 30 ባስ ነው። ነምበር 30 ባስ የሚገርመው ነገር ማለት ነው እንግዲህ መጀመሪያ በአሜሪካ 9/11 ሆነ፣ ከዛ ለንደን ደግሞ 7/7 ሆነ እና በጣም በኋላ ነገሮችን ሳጠና ነምበር 30 ቁጥር ባስ ማለት ነው ከመሀል ከተማ ይነሳና ይሄ ባስ ወደ አረቦቹና ጥቁሮቹ ወደ ሃክኒ የሚባል ሰፈር የሚሄድ ባስ ነው። ለንደን የምትኖሩ ሰዎች ማረጋገጥ ትችላላችሁ። እና ጀስት ነገሮች ስትደምሯቸው ጀስት they don't add up። ምክንያቱም እኔ እንትን ቴሮሪስት ሆን ማለት ነው ቴሮሪስት ሆን መጀመሪያ ከቤዚክ ከመመረጣቸው ነገሮች ማለት ነው ያ የመረጥኩት ባስ ወደ አክስቶች አጎቶች ወዳሉበት ወደ ጥቁሮቹ ወይም ደግሞ አረብ ነው ቴሮሪስት የተባለው ከተባለው ኢስላሚክ ወልዱ ዘመዶቹ እናቱ አባቱ እሱ አክስቶቹ ወደሚሄድ የሚሄድበትን ባስ ነው እንደሚመርጠው አይሆንም። just does not work። እና ከለንደን ውስጥ ካሉ ሁሉ ባሶች 30 ባስ መምረጡ አይገርማችሁም? በጣም ይገርማል። እና just ቤዚክ ነገሮች አዳፕ አያደርጉምና መጀመሪያ ካልኩሌሽን ኦኬ እኛ አሁን እንደዚህ ነገር ላይ ጥቃት ለማድረግ እንፈልጋለን። ባስም ከሆነ ምንም ያ ባስ ኮላተራል ዳሜጅ ሊያመጣ ይችላል ነው እና ባሱን እኮ አይደለም ለማፈንዳት የሚፈልጉት ከባሱ ላይ ያሉትን ሰዎች ነው አይደል? ስለዚህ ባሱ ላይ ያሉትን ሰዎች ደግሞ በሚሆንበት ጊዜ መቼስ እኔ ለማስበው ነገር አክስቴን ወይ አጎቴን ወደሱ ሰፈር ወይ ሚስቴን ልጆችን አላፈነዳም። አይሆንም። እንዴት ይሆናል? ስለዚህ ጀስት ኮመን ሴንስ ነው። ታዲያ ይህንንም ከዛው ጋር ስትመለከቱት ማለት ነው የምግብን ሳይበር አታክ ማድረግ ያውን ምን ቻይናዎቹ ከተራው የእንግሊዝ ህዝብ ጋር ምን ግንኙነት አላቸው? ምንም እንትን የላቸውም። ኢራኖቹ ምን አላቸው? just doesn't make sense። የጨለማ ማህበረሰብ ግን በቅድ ማለት ነው በቅድ የፉድ ክራይሲስ ማምጣት ከፈለገ ልክ በአውራ ጉንፋን ጊዜ ሲዘበዝቡን እንደነበረው ማለት ነው። እንደዚህ ነው በአውራ ጉንፋን የመጣው እንደዚህ ነው፣ እንደዚህ ካልተከተባችሁ እንደዚህ ከሆናላችሁ ምናምን እንደሚሉት እንደነበረው ማለት ነው። አሁን ጀምረዋል። እና አሁን እነኚህ ነገሮች ማለት ነው የትራምፕም አብሮ ነው የሚዘው ሴም ካይንድ ኦፍ ሙዚቃ ነው አብሮ ካሴት የሚያጫውተው አንድ ነው። እና ለማንኛውም እና ወጣ ብለን ጀነራሊ ሌጌሲ ሚዲያ ከሚነግረን ውጪ ወጣ ብለን ካላየን በስተቀር ነገሮች በእነኝህ ውስጥ ተሸውደን እንቀራለን ማለት ነው። እንግዲህ እንደምታዩት ዩኬ ሱፐርማርኬት ክራይሲስ ኢን ብሪትን ተርንስ ቱ አናዘር ካንትሪስ ፎር ፉድ። ስለዚህ እንግሊዝ እንግዲህ ማምጣት ስላልቻለች በቃ የራሷ ሀገር የምታመርተው እንግዲህ ድንችም ማመረተች ምንም ወደ ሌላ ሀገሮች ማየት ጀምራለች ምግብ የምታገኝበትን ሁኔታ እያሉን ነው። እንግዲህ በዚህ ምክንያት ሱፐርማርኬቱ ባዶ የሆነበት ለዚህ ነው። ሪፖርት ፓብሊሽ ዲስ ይር ባይ ዘ ናሽናል ፕሪፔርድነስ ኮሚሽን። ፕሪፔርድነስ የሚለው እንግዲህ ይሰመርበት ኮሚሽን ፋውንድ ሲቪል ፉድ ሬዚሊየንስ
a concept meaning the public's awareness of the risks to food supplies, ability to reduce unnecessary risk, and preparedness to act to ensure society is well fed in a crisis was not currently adequately serious by the UK. በማለት እንግዲህ ነገሮችን ወደ ባሰ ነገር ኒው ኮረንት ዩኬ ፉድ ፖሊሲ ተዘጋጁ ክሪቲካል ናሽናል ኢንፍራስትራክቸር ሊናጋ ይችላል ህዝብ ሊቸገር ይችላል ለረሃብ ላይ ሊሆን ይችላል ያው ሰፕላየር ቱ ሜጀር ሱፐርማርኬትስ ሂት ከዛ ይህን ተያይዞ እንግዲህ ለምንድነው እንደዚህ የሆነው ሲባል በሚገርማችሁ ሁኔታ እኮ ሰፕላየሮቹ በቃ ማክስ ስፔንሰርስ ኮፕ ኮርፖሬሽን ሱፐርማርኬት ሌሎችም ሱፐርማርኬቶች እና ሰፕላየሮችም ጭምር በሳይበር አታክ ስለተመቱ ነው አሉ እንግዲህ በ20 ማለት ነው ትናንትና ያወጣው ነው ምናየው እሺ አይዞሽ ሀገሬ እሺ በጅንጅብል እየጠጣው ነው እንግዲህ ምን አንዴ ኃይለኛ የሆነ ነው ሚዛን ደሞ ከብዙ ሰው ጋር ስለመገናኝ ይሆናል ለማንኛውም supplier to major supermarkets hit by cyber attacks okay a distributor to the UK major supermarket has said it is being held to ransom by cyber hackers በዚህ ምክንያት እንግዲህ ማክስ ስፔንሰር ኮፕ ላርጅ የሆኑ ሱፐርማርኬቶች ናቸው በእንግሊዝ ሸልፎቻቸው ባዶ የሆነ ነው ማለት ነው ባዶ ነው በቃ ኢንትሪሊ ኦኬ ስለዚህ receiving regular updates work around on how to continue deliveries while one of its customers said thousands of their products could go to waste ማለት መድረስ ስለማይችል ብዙ እቃዎች ሊበላሹ ይችላሉ ስለዚህ we are here for a long haul ማለት ነው ስለዚህ ይሄ ያልተባለ ነገር አለ ታዲያ ወገኖቼ እንግዲህ the Guardian አውጥቷል if our destiny is cyber attacks and empty shelves so ያወጣው በጣም የሚገርም ነው እንግዲህ ከዚህ በኋላ የሚሆነው ይሄ እንግዲህ በ19 ነው ከትናንትና ወዲያ ይወጣው እንግዲህ ከዚህ በኋላ ዴስቲኒያችን ወደፊት የሚሆነው ነገር ባዶ ሸልፍ ሱፐርማርኬት አይደለም ባዶ ከሆነ ሪንከር የሚያደርግ እየደጋገመ የሚከሰት ሳይበር አታክ ከሆነ here is what we should do next with the threat of a foreign local the need to stash essentials is obvious እቃ አስቀምጡ የሚሆንሽ እንግዲህ ሻማ የማይበላሽ እንደ ሰርዲን ደረቅ ምግቦችን ማስተካከት ብለው ህዝቡንም እየመከሩ ነው ሀገርማቸው ይሄ ሁሉ ከመሆኑ በፊት ስንነጋገር ነበር አይገርምም እና ይሄ ነገር እየመጣ ነው በእቅድ እያደረጉት ነው it's all polycrisis እንግዲህ ተመልከቱ ማለት ምንድነው ሱፐርማርኬቶች ባጭሩ እንዲኖሩ አይፈልጉም ሱፐርማርኬቶች ወደ መጋዘኖች ይቀየራሉ አሁን በፎርድ ኢንዱስትሪያል ሪቮሉሽን ሱፐርማርኬት አምጥቶ ትራክ አምጥቶ ደርድሮ የሚደረድሩ ሰዎች ከፍሎ እንደገና ደግሞ ፍሮንት ዴስክ ላይ ሰርቭ የሚያደርጉ ሰዎች ስታፎችን ከፍሎ ያዋጣም አሉ እና አንደኛ ነገር እነሱ እንደሚሉን እንግዲህ ለፕላኔቱ ይሄ ነው ካርቦን እንትኑን ፉትፕሪንት ጥሩ አይደለም ሰው እየተንቀሳቀሰ ወደዚህ ያለ ግን ምክንያቱ እሱ አይደለም መክፈል አይፈልጉም ሰራተኛውን ሱፐርማርኬት ሲዘጋ እንዳለ ያባርሩታል ምክንያቱም ሼልፍ ላይ እቃ ከሌለ አለቀ ስለዚህ ምንድነው ሱፐርማርኬቱ እንግዲህ ፎርዝ ኢንዱስትሪያል ሪቮሉሽን አሁን ኦሬዲ ተጀምረዋል እኮ እና አማዞን ምናምን ጀምረዋል ሱፐርማርኬቶች ሳይሆኑ ከከተማ ወጣ ያለ ወይም እንግዲህ አውትስከርት ላይ ያሉ መጋዘኖችን ይሰራሉ እነኚህ መጋዘኖች ውስጥ መጋዘኑንም አምጥቶ ትራክ ውስጥ የሚጭነው የሚደረድረው ሙሉ ሰው አይሆንም እችስ ገንቢ ባለፈው ቻይና ምናምን እንዳሳየናችሁ እንግዲህ አማዞን እንደጀመረው የሚደረድረው ሁሉ ኤአይ ይሆናል ሮቦቶች ይሆናሉ ኤአይ የሚቆጣጠሩ ሮቦቶች ይሆናሉ ሌላው የተቀረው ያ ሁሉ ስታፍ እንግዲህ በቤቱ ይቀመጣል ማለት ነው ስለዚህ ዲሊቨሪ ትራክ ድራይቨር ብቻ ነው የሚያስፈልጉ ስማርት ሲቲስ ከሚመጣ ድረስ ያ እንግዲህ በሮቦቶች የጫኑለት ኤአይ የተቆጣጠረው ከመጋዘን ውስጥ እነሱ በሙሉ ይጫንለታል አሁን ወደዛ እንድንሄድ ነው የሚፈልገው ስለዚህ አሁን እነኛ ምርቶች በሙሉ የሚያመጣ አንድ ሹፌር ይኖራል ከዛ ሹፌር ካመጣና እዚህ ደግሞ እንትን ካደረገ በኋላ አንዴ የሚደረድሩ ሰዎች ነው የሚያስፈልጉት ሱቅ ውስጥ ማለት ነው አማዞን ስቶርስ አይታችኋል እንግዲህ አይደል አማዞን ስቶርስ አሁን ገብታችሁ እንትን ነበር የሚደረገው አሁን ግን መጋዘን ውስጥ ከመጣ በኋላ ሱፐርማርኬቱም ራሱ ሱፐርማርኬት ላይ አይመጣም ሱፐርማርኬት የለማ የሚሆነው ምንድነው እኛ ከቤታችን አሁን እንደተጀመረው ከቤታችን የሚያስፈልገንን ምግብ
እነሱ ብሉ የሚሉንን አይነት ምግብ ማለት ነው። ምን ሆኖ እኔ ስጋ ነው የምበላው የከብት ስጋ ምናምን ብትል የለም በቃ አለቀ። የዶሮ ስጋ ነው አይደለም የነ ቢል ጌትስ ምግብ ነው ያለው እሱን ተበላ እንደሆን ብላ ለበለዛ አትበላም። በቃ ያንተ እኮ አልተፈቀደልም ካርቦኑ ብዙ ካርበን እንትን እያደረክ ነው አትበላም የሚለውን የሚቆጣጠሩበት በዚህ ነው። ስለዚህ ከቤታችን አለ አይደለ በቃ በጣም ባይዘው ዘ አይላንድ የሚለውን ፊልም ነው ያላየሁት ነበርና ባለፈው ከጠቆማችሁኝ በኋላ አየሁትና it is exactly that ወደዛ የምንሄድበት ሁኔታ እየመጣ ነውና ከዛ በኋላ እንግዲህ ከቤታችን ነው የምናዘው። ዲሊቨሪ ሰዎች ደግሞ ወይ ቫን ያላቸው ከመጋዘኑ አምጥተው ቤታችን ድሮፕ ያደርጉልናል። ስለዚህ የምንበላው ነገርን መቆጣጠር ይችላሉ ማለት ነው። የገንዘባችንን መቆጣጠር ይችላሉ። ዲጂታል ነው ይሄ ነገር ዓለም አቀፍ ነው የሚሆነው። ባለፈው እንግዲህ የኛም ጠቅላይ ሚኒስትር ያው እንግዲህ በድሮን እኮ ዲሊቨር ማድረግ እንደ በጣም አሪፍ ነገር ማለት ነው እንትን ኦልሬዲ የጀመርን ነው ምናምን ጀምረናል እያለ ሲያወራ ነበር። እስጨስ በጣም ይገርማል። ዓለም ያለችበት አቅጣጫ ይገርማል። እና ይህም እንግዲህ ዘ ጋርዲያን ኢኮኖሚስትም እየመከረ ያለው ይህንን ነው። ታዲያ ከዚህ ጋር አብሮ የብሪቲሽ ናሽናል ፋርመርስ ዩኒየን የእንግሊዝ የገበሬዎች ማህበር እቺ ምክትል ፕሬዚዳንቷ ነች በግልጽ እየተናገረች ነው። ኤክስፐርትስ ዋርን ኦፍ ፉድ ሾርቴጅ and weathered crops as we sleepwalk into crisis. በቃ ያንቀላፋን ወደ ትልቅ ክራይሲስ ውስጥ እየገባን ነው ብላ እቺ ሬከል የምትባል ሰው የሃሎስ የምትባል ሴትዮ ቫይስ ፕሬዚዳንት ኦፍ ዘ ናሽናል ፋርመርስ ዩኒየን ያው ተናግራለች። ይሄ እንግዲህ አሁን በ19 ሜይ የወጣ አርቲክል ነው ማሳያችሁ። የሚገርም ነው። concern to the farmer sectors and why new water investment is urgently needed. ውሃ ሁሉ እየጠፋ ነው። እንግዲህ ይሄ ለምንድን ነው እንግዲህ ያው ይቆጣጠሩታል ሁሉንም ስለሚቆጣጠሩት ችግር ነው። ግን ከዚህ ጋር እሷ የምትለው ምክንያት ብቻ ሳይሆን ያው እናንተ ሙሉውን አርቲክል አንብቡት። አሁን ከተናገርኩት ሌላ አይደለም። ግን ገበሬዎች ታስታውሳላችሁ አይደል? የዩኬ ገበሬዎች ምርታችሁን ሁላ አታንሱ፣ ይበላሽ፣ እኛ ኮምፐንሴሽን እንሰጣችኋለን፣ ይሄ ባህላዊ የሆነውን እርሻ ተዉት፣ ወደ ሌላ አይነት ስራ አሰራር ግቡ ብለው ሲናገሩ አሳይቻቸዋለሁ። የዛሬ ስንት 5 ወር 6 ወር ትዝ አይላችሁም? ምናልባት ከዛ በላይ ገበሬዎቹ ሲናገሩ አረ ምን አይነት ጉድ ነው እያሉ ማለት ነው። እሱም ብቻ አይደለም። ኢቨን ራሱ አንድ ገበሬ ለልጆቹ ገንዘብ እኔ በህይወት ከሌለው ልጆቼ መሬቴን ወርሰው ይስሩ ምናምን አይነት ነገር በሚባልበት ጊዜ ያንን ላይ ታክስ ጭነው ማለት ነው። በጣም ሄፍቲ የሆነ ከባድ ታክስ ጭነው ማለት ነው። ሰዎች ውርስ እንኳን እንደዚሁ በቀላሉ ድሮ እንደሚደረገው እንዳያዘዋውሩ የሚደረግበትን ማለት ምንድን ነው የግብርናውን ኢንዱስትሪ ኮምፕሊትሊ በሆላንድም በሌሎችም ሀገሮች እየተደረገ ያለውን ብለማቆም ማለት ነው እየሄዱ እየተንቀሳቀሱ መሆኑን እያየን ነው። ይሄ ታዲያ በሚሆንበት ጊዜ እነኚሁ ሰዎች የእንግሊዙ ሰዎች የእንግሊዝነ ቶኒ ብሌር የአሜሪካው ሰው እነ ቢል ጌትስ የሆላንዱ ሰዎች ኢትዮጵያን ለመርዳት ብለው በተመሳሳይ ሁኔታ ሲመላለሱ ኢትዮጵያ በራሳቸው ሀገር ላይ የማያደርጉትን ለኢትዮጵያ ያደርጋሉ ብሎ ማሰብ በጣም ትልቅ የዋህነት ነው። አይሆንማ። የራሳቸውን ገበሬዎች እየገደሉ የእኛን ገበሬ ሊያለመልሙ አይችሉም። just does not work። አያችሁ። ስለዚህ ያ ነው እንግዲህ በዓለማችን እየመጣ ያለው። በጣም ይቅርታ እንግዲህ በፊታችሁ ያሳርኩና ምናምን ያሳዝናል። ለማንኛውም እስኪ ይህንን እንትን እንመልከተው ከዚህ በፊት የሆነውንና ገበሬዎቹ ምን ይሏቸው እንደነበር እና ይህንን ነው አሁን የመጣው እንጂ ለምን ሳይበር አታክ ምናምን ራሳቸው ይጠይቁ። ኦኬ British farmers are being pushed to find new sources of income, like converting their land into campsites. Now, this is in response to the upcoming changes to inheritance tax rules. Of course, this is a Labour policy. The Daily Express revealed this yesterday. Starting next year, farmland and other agricultural assets valued over £1 million will no longer be fully exempt from inheritance tax. Instead, any amount above that threshold will be taxed at 20%, ending a tax exemption that has been in place since 1984. To discuss this, I am pleased to welcome farmer Andrew Ward. Andrew, thank you so much for joining myself on the panel tonight. Hello, great. Hello, thanks for inviting me. You're more than welcome. You're more than welcome. It's a really sad day that we're having to see farmers obviously, put the campsites on their farms to avoid this. But tell us a little bit about what's going on here.
Well, I think the biggest problem we've got is farming at the moment is in the worst state it has been for years, and I probably mean as long as I've been farming. It's not just the problem of profitability we've got regulation, we've got red tape. Yes, we've got inheritance tax, but I think the biggest problem inheritance tax facing at the moment is the weather, because everything we're doing, we're trying to get harvest that will be ready in June or July, August time, and the weather just trumps all these things, and sorry for the pun in that, but the weather just trumps everything regarding inheritance tax, because at the moment እና ከዚህ ጋር እንግዲህ በተያያዘ እንደምትመለከቱት ታክስ ገበሬዎቹ ያው እስከምጥላቸዋለሁ ቪዲዮ ገበሬዎቹ ወጥተው ሲቃወሙ እናያለን። ይኸው ብሮከር ቻርጅ እንግዲህ ከኢንሄሪተንስ ታክስ ጋር በተያያዘ ነው። ወደፊት ላድርገውና እንዲሁ ለማሳየት ኖ ፉድ no farmers no food ሲሉ ትዝ ይላቸዋል። no farmers no food cut that last year's payment by 76%. So if you add that into the budget of 5 billion, they're actually giving less than any government has done. But going back to the price of food, it's just not right. When you see the price of food, the public are paying more for the price of food, yes. We are receiving less for the crops we እና በጣም የሚገርም ነው ወገኖች፣ በጣም ነው የሚገርመው። እና አሁን ይሄንን ሲያደርጉ ከርበው ማለት ነው ወደ ዘላው መተው ሳይበር አታክ ሱፐርማርኬት ከየት አመጡታል? ገበሬውን ስራ ካስቆማችሁት እንዴት አድርገው ነው ከየት ይመጣል? ከሰማይ አይወርድ እንግዲህ ምግብ እንግዲህ የድሮ በጎ ዘመን አይደለ ያለው ጌታችን ከሰማይ የሚያወርድበት ጊዜ አይደለ ያለውና ከየት ይመጣል ሱፐርማርኬቱ ባዶ ከሆነ ገበሬው ካላመረተ? እና ይሄ ነው እና ፈልጋችሁ የምታደርጉትን ነገር እና እንግዲህ ይሄው እንደምታዩት ኮኦፕ ዛሬ ማክስ ስፔንሰር እና አንዳንድ ሱፐርማርኬቶች በእንደዚህ አይነት ሁኔታ ይሄው ኦልሞስት እንግዲህ ከአውራው ጉንፋን በባሰ ሁኔታ ጊዜ በባሰ እንደምታዩት ነው የሚለው the coop workers said they had dealt with red weather እንግዲህ በከባድ ዌዘር በነበረበት ጊዜ እንኳን እንትን ብለው ነበር ያመጡ ነበር ሸልፍ ላይ በአውራው ጉንፋን ጊዜ ግን በዚህ እንግዲህ በሳይበር አታኩ በሆነበት ተባለበት ጊዜ ምንም ነገር የምናመጣው ነገር የለም ተብሏል። አስባችሁታል? ሱፐርማርኬት ሄዳችሁ እንደዚህ አይነት ሰጋጥማችሁ አያደርስ ነው እና በጣም እንትን ነው ይሄ ነገር። ግን በእንግሊዝ ብቻ አይደለም በአሜሪካ ያለው እናሳያችሁ ደግሞ በቪዲዮ ደረጃ ያለው በአሜሪካ እንግዲህ አሜሪካ የምትመለከቱኝ ለዚህ ምስክር ናችሁ። በተለይ ኦርላንዶ አካባቢ በጣም ክራይሲሱ እንትን ብሏል። እንግዲህ ከምታዩኝ ስቴት ብትነግሩኝ ያለውን ሁኔታም በጣም ደስ ይላል። ይሄ እንግዲህ አሜሪካ የታሪፍ ታክሱን ተያይዞ ነው የተባለው። እንግሊዝ እንግዲህ ታሪፍ ታክሱን ተያይዞ አይደለም። ምንድነው እንግሊዝ ደግሞ የራሳቸው እና የግሎባል የሆነ አካሄድ ነው ማለት ነው። እና ዩኤስ እንግዲህ የዩኤስዎቹን ላሳያችሁ። ህዝብ በጣም ያሪድ እዚህ ጋር ትልቅ ፖይንት ነው የተናገርከው። የተጠበቀውን ያሉ ህዝቡ ከገበሬው ጋር አልቆምም። ሆላንድም አልቆሙም፣ እዚህ ሀገርም አልቆሙም። እርግጠኛ ነኝ እኛ ሀገርም አይቆሙም። ምን እንደሆነ እኮ ጊዜውን አላውቅም። እኔ ግሎባል የሆነ መፍዘዝና መደንገዝ ነው ይመጣብን። እኔ አላውቅም። እና እርግጥ ነው እዚህ አሁን በማይኖሪቲ ደረጃ 50 ሚኒት ሲቲን የሚቃወሙ ሰዎች መንገድ ላይ ብዙ ጊዜ አሳይቻቸዋለሁ። ወጥተው ይናገራሉ እና ጥሩምባ ነፉ ይላሉ። ሰው ጥሩምባ ይነፋል ሲያልፍ እነሱን እንግዲህ ተቃውሞ በመደገፍ ከዛ በተረፈ ግን ጠንካራ ያለ ማለት ነው ነገር አይደረግም። እኔ ምን እንደሆነ አላውቅም። እና እንግዲህ መሆን ስላለበት እንዲሆን ይሁን የሄደ ነው ብቻና እኔ የሚያስፈራኝ ነገር ምንድነው እነኚህ እንግዲህ እስኪ መንግስትም የተወሰነ ገንዘብ እየሰጠው ህዝቡን በቤቱ ይቀመጣልና ወደ አራተኛው ኢንዱስትሪ አብዮት ነው አይደለም በዩኒቨርሳል ክሬዲት በመናጆ ሰው በቤቱ ተቀምጦ እንዲኖር የነሱ እየተቆጣጠሩት የሚደረግበትን የማድረግ አቅም ይኖራቸው ይሆናል። በእኛ ሀገር የኛ መንግስት የለውም። የዛን ጊዜ የጨለማ ማህበረሰብ እንደፈለገ ሀገራችን ገብቶ እንግዲህ ያችን ለምለም ምድር ያው ኦልሞስት ይጠቀምባታል። እኛን ደግሞ እንግዲህ እየከፈለ በቤት አስቀምጠናል ህዝባችንን ብዬ አላስብም። በጣም ካታስትሮፊክ የሆነ ነገር ይመጣል ነው። ወረርሽኙም በእጃቸው ነው፣ ሁሉም በእጃቸው ነው፣ መድኃኒቱም በእጃቸው ነው። እና በጣም የሚገርም እና ሁሉ ሰው ግን ሊማከርበት የሚገባ ሰዓት ላይ ያለ ነው። እና ይሄው ነው በምታዩት ነው እንግዲህ የአሜሪካው አስቀምጥላችኋለሁ ሁሉንም ቪዲዮ ቴሌግራም ላይ እንደተለመደው።
ታዲያ ይህንን በትናንትናው ዕለት አይተን የውጭ ባንኮች ከሚቀጥለው ዓመታት አጋማሽ ጀምሮ የኢትዮጵያን የፋይናንስ ዘርፍ እንደሚቀላቀሉ ተገለጸ ተብሎ በ18 ሜይ ከተነገረን በኋላ በዛሬው ዕለት በትናንትናው ዕለት ጀምሮ በዛሬ ዕለት ነው የወጣው ሪፖርተር ያወጣው እንግሊዝኛ የውጭ ዜጎች ደግሞ የመሬትና የመኖሪያ ቤት ባለቤት እንዲሆኑ የሚፈቅደው ረቂቅ አዋጅ ለፓርላማ ወጣ ብለው አዋጅ ነግሯልና አንዳንድ ጊዜ ለማን ነው የሚሰሩት ለማን ነው እነኚህ የተመረጡ ሰዎች የሚሰሩት ብለን እንደው ያስጠይቀን ለመጠየቅ እንገደዳለን የሀገሩን ህዝብ ልቀቅ አስለቅም ልቀቅ ከዚህ ተፈናቀል ምናምን በቃ የማይሉት ነገር የለም አጣልፈው በቃ ማውን አይነት ክፍያ ከፍተው ከከተማ ምናምን ያሉና ከዛ ይሄንን እንትን ያደርጋሉ የማን መሪ ናቸው እነኚህ ሰዎች ለማን ነው የሚያዙት ይባላል እኔ እኮ ችግር የለውም ፈረንጅ የውጭ ዜጋ እዚህ ሀገር በተሰደደበት ሀበሻ ወጥቶ እኮ በሞርጌጅም ሆነ ካሻለው ደግሞ ገዝቶ እኮ ይኖራል it doesn't mean anything ዜግነት ከተሰጠው በኋላ ሊሆን ይችላል ግን ወደ ተሰደደ ማለት ነው ነገሮች ባልሆኑበት ማለት ነው ባልሆኑበት እንደዚህ አሁን እንትን ማለት እንግዲህ ከስትራክቸራል አድጀስትመንቱ ካስፈራረቋቸው እና እነኚህ ሰዎች በሙሉ እጃቸውን ቀስረው ወደ ሰማይ ለጸሎት ቢሆን እንዴት ጥሩ ነበር ለጸሎት እንደዚህ ዘርግቶ ቢሆን እንዴት ደስ ይል ነበር ግን የሚገርመው ወገኖቻቸውን በአጉል ማለት ነው ነገር ላይ ለማሸጥ እጃቸውን ወደ ሰማይ እንደዚህ ሲማማሉ ማለት ብቻ አይደለም ቮት ሲያርጉ ማለት ቱ ቮት ማለት እኮ አብሮ ከነሱ ጋር ቃል ኪዳን መግባት ነውና ሲያርጉ በጣም ያሳዝናል እንግዲህ በተጨማሪም የረቂቅ አዋጁ መግቢያ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ቤት ምናምን ማለት ነው ወይም ባለይዞታ የሚሆኑበትን ስርዓት መፍጠር የቤት ልማትና ተደራሽነትን ይበልጥ ለማነቃቃት የሰፋ የመጣውን የመኖሪያ ቤት ፍላጎትና አቅርቦት ሚዛን በተገቢ መንገድ ለማስጠበቅ የህዝቡን መሻ አስጠበቃችሁ ጎስ ዘመናዊ የማይንቀሳቀስ ንብረት አስተዳደር ዕውቀትና ቴክኖሎጂ ችግር ለመፍጠር የሪል ስቴት ኢንቨስትመንት ዘርፍ መስፋፋትን ለመደገፍ በለው የኮንስትራክሽን ግብአት አቅርቦት ኢንዱስትሪውን ለማሳደግ ለዜጎች ሰፊ የሥራ ዕድል እንዲፈጠርና የዘርፉ ውጤታማነት እንዲጠናከር ለማድረግ ልዩ አስተዋጽኦ እንደሚኖረው ያትታል ይላል እንግዲህ አቤት ለማንኛውም እናንተም አንብባችሁታል እንግዲህ እና ታዲያ ከዚህ ጋር ወገኖቼ ስለምን እናነሳለን ስለ እንግዲህ ባለፈው ከገንዘቡ ጋር እንግዲህ ማለት ከባንኮች ከመግባት ጋር ስናወራ አብረን ምንድነው ተከትሎ የሚመጣው አልኳችሁ ከዚህ ጋር አብሮ የሚመጣው እንግዲህ ስቴክሆልደር ካፒታሊዝም ነው ስቴክሆልደር ካፒታሊዝም ደግሞ ክሎስ ሸዋም ሲነግረን የነበረው ነገር ነው ግን ስለ ስቴክሆልደር ካፒታሊዝም ስናወራ አሁን እነሱ በዚህ አይነት መንገድ እንደሚሸጡ ታውቃለሁ አሁን ለህዝቡ ሲነግሩ የሚሸጡት ምንድነው ስቴክሆልደር ካፒታሊዝምን እንደ በጎ ነገር ይነግሩንና ማለት ነው ይነግሩንና ግን የሚነግሩን መንገድ የሂተር ይሳቅ ከሚባለው ጋራ አድርገው በዛ መንፈስ ነው የሚነግሩን ሂተር ይሳቅ በአረቦቹ በአይሁዶቹ ሪሊጂየስ በሆኑት ሰዎች ወይም ማህበረሰብ ክፍሎች አሪፍ ነው ምክንያቱም ሰዎች ያድጋሉ ይበለጽጋሉ ቤት በቤት ላይ ግን ያልፋሉ ምንድነው ሂተር ይሳቅ የሚለው ነገር መጣበታለን ግን አሁን እንግዲህ የወርልድ ኢኮኖሚክ ፎረም አጀንዳ ማለት ነው አጀንዳ አሁን መጀመሪያ ባንኮች እንዲገቡ አደረገ ቀጠላ መሬትን ምንድነው የተንቀሳቃሽ ያልሆነ ንብረት ባለቤት መሆን ይችላሉ አለ የፈረንጆቹ እንግዲህ ከዛ ይሄ ስቴክሆልደር ካፒታሊዝም ነው ማለት ህዝቡ ነው የሚሉን ከኛ ጋር አብሮ ሊበለጽግ ነው ቅድም በአዳራሾቹ ታያያችሁ አብሮ ይበለጽጋል በሚል ነው የሚሸጡልን ግን ትርጉሙ ልክ እንደ ሂተር ይሳቅ አይነት የአይሁዶቹ አይነት ስርዓት አይደለም ምንድነው የሚለውን መጣበታል ስቴክሆልደር ካፒታሊዝም ባይዘው ክሎዝ ሸዋም ደጋግሞ ሲናገረው የነበረ ነገር ነው በጣም ግን ማለት ምንድነው ኖ ዋን ኢዝ ሌፍት ቢሃይንድ ሁሉም ድሃ በዓለም ላይ ያለ አብሮ ከኛ ጋራ ቢሊዮነርስ ከመሆን አብሮ ይበለጽጋል ትከሻ ለትከሻ ምናምን በቃ እንትን እንሆናለን ምናምን አይነት ነገር ነው ግን አይደለም ውሸት ነው ስቴክሆልደር ካፒታሊዝም ምን ነው ማስ ማይግሬሽንን ወደ አሁንነት ዲጂታል አይዲን
ፉድ ኮንትሮልን፣ ሴንትራላይዝድ ፓወርን፣ ቶታል ሰርቬለንስን በህዝብ ላይ ጭኖ ፕራይቬት የሚባለውን ቢሊዮነር ግሩፕ ማለት ነው ወል ስትሪት ሰዎችን ምናምን እነኚህ ፌክ ሰስተኔብል ዴቨሎፕመንት ታንኪዩ ያሬድ እሱን ወደ ሀገሮች ማስገባት ነው ማለት ባጭሩ ኢት ኢዝ ኒው ዌይ ኦፍ ኒዮ ኮሎናይዜሽን ነው ማለት ምንድነው ሪል ሀብት ላይ ኢንቨስት ማድረግ ሪል ሀብት ፊያት ከረንሲው አይደለም የወረቀት ገንዘብ አይደለም ሪል ሀብት ዲጂታል የሚባለውን እነሱ የሚቆጣጠሩትን ሲስተም ተቆጣጥሮ ትክክለኛ ወርቅ ትክክለኛ ዳይመንድ ትክክለኛ ኮባልት ትክክለኛ ውሃ ነው ከመሬት ውስጥ ያለ ትክክለኛ ወንዝ ትክክለኛ ተራራ ትክክለኛ ዋይልድ አኒማል ከዛ እኛ ነው የሚሉን you own nothing and you be happy ለምን እነሱ ተቆጣጥረውታል ኦሬዲ ይሄ እኮ ስቴክሆልደር ካፒታሊዝም ነው እኛ ለፕላኔቷ ስለምናቅ አንደኛ በዚህ ከቀጠልን ፕላኔቷ ሁላችንንም አኮሚኒቲ ማድረግ አትችልም ቁጥራችሁ እናንተ መቀነስ አለበት ብቻ እንደውም በመርፌ በመናምን ቢል ጌትስ እንደነገረ መቀነስ አለባችሁ ከዛ እኛ እናውቀላችኋለን እና እንደምትኖሩ እና እኛ በቃ ከዚህ በፊት ሰርተን ስላሳየን እኛ ኢኮኖሚውን እንቆጣጠራለን ሪሶርሳችሁን እንቆጣጠራለን ማዕድናችሁን እንቆጣጠራለን እናንተ ዝም ብላችሁ ቤታችሁ ውስጥ ብቻ መብላት መጠጣት መዝናናት ብልጭልጭ የሰራነውን ከተማ መጎብኘት ምናምን ነው ምናምን እንደዚህ አይነት ነገር ከዛ በኋላ በቤታችሁ ምናምን የሚያሳዩ ነው ብልጭልጭ አለ በድሮን እንትን ማለት በሙሉ ሁሉ በጎ ነገሩን ይስሉልናል ማለት ነው ግን ማነው ዲጂታል አይዲውን የሚቆጣጠረው ማነው ፉዱን የሚቆጣጠረው ምን አይነት ምግብ ነው የምንበላው ከርሰ ምድራችን ሪሊ መሬቷ የማን ነው የምትሆነው ሴንትራል ፓወሩን ማን ነው የሚይዘው ቶታል ሰርቬላንሱ አሁን አብይ የተከለውን የስትሪት ላይ ካሜራውን ምኑን ማን ነው የሚቆጣጠረው ስንል እነሱ ናቸው የሚቆጣጠሩት ዛት ዋት ኢዝ ስቴክሆልደር ካፒታሊዝም በመግቢያ ቪዲዮ ላይ ማሳይቻቸዋለሁ አንዴ እንየውና የዊትኒ ዌይንም አሳያቸዋለሁ ግን ይህን ቪዲዮ ከማጫወቴ በፊት ወገኖቼ ይቅርታ ብታደርጉልኝ እነኝን 3 መጽሐፎች በጣም እንትን ሳደርግ አንደኛው ይሄ መጽሐፍ አሳያችኋለሁ ይሄ መጽሐፍ አሁን ቅርብ ጊዜ የወጣ ነው አንብቤ እንኳን ሙሉን አልጨረስኩትም የሚገርመው 180 ዲግሪ ይባላል እና በፈርገስ ኦክነር ግሪንውድ የተጻፈ መጽሐፍ ነው በጣም ኢምፖርታንት መጽሐፍ ነው በጣም ትልቅ ወፍራም መጽሐፍ ነው ብዙ ጥናት የተደረገበት መጽሐፍ ነው ከዛ በገጽ 180 ላይ የተጻፈውን አነብላችኋለሁ ከዛ እንደገና ሁላችሁም ብዙ ብትወዱት ሁሉ ጊዜ የምትነግሩኝ አንዳንዶቻችሁ የሌለኝ ሁሉ ይላችሁ መስላችኋል መሰለኝ የመጽሐፍ ይቅርታ አድርጉኝ ይሄኛው መጽሐፍ ሁለቱ አለኝ ይሄኛው መጽሐፍ የፍስሐ ያዜ ይሄኛውን ደግሞ በገጽ 107 ላይ እና 8 ላይ የተጻፈውን ደግሞ አነብላችኋለሁ ይገርማችኋል ከዛሬና ትናንትና ዛሬ ከምንነጋገርበት ጋር አብሮ የሚሄድ ነው ከዛ ደግሞ በቅድሚያ ግን ይሄንን ደግሞ አነብላችኋለሁ ስለዚህ ከሶስቱ አንዱ እንግዲህ አንዱን ትወዱታላችሁ ሁልጊዜ ይሄንን በኢትዮጵያ በ1999 ነው መሰለኝ የገዛሁት መጀመሪያ እና ብዙ ጊዜም ተጠቅሜበታለሁ ይገርመኛል በጣም ይገርመኛል ስለ ኤሪያ 51 ተናግሯል መጽሐፍ በአሜሪካ ስላለ በናቫዳ ዴዘርት ስላለ ቦታ ተናግሯል መጽሐፍ ዋው ያልኩት ታወቁ ያልኩት ለዛ ነው እና ከዚህኛውን ጀምር እና ከዛ በኋላ ቪዲዮን አሳይቼ አንዳንድ ነገሮችን አይተን እንወጣለን ይሄኛው ስለ አብይ የተነገረው ነው በጣም ይገርመኛል በገጽ መጽሐፉ ካላችሁ በገጽ 129 ላይ ስታዩ ነጭ አበሻ ገብቶ ጉድ አሸከመ የማታውቀው ነገር ጭኑ አስጎተተ ጉድን ወደኋላ እንዳታይ ሆነ ባንዱ ስታለቅስ 3 ሰው ጫኑህ አረብ አገራችን ሳይለምዱም አይቀር ወልደው ይከብዳሉ ያደርጋሉ አገር ይላል እኔ ይሄ ነገር እንግዲህ የሚሆን ነው ማናቸው እኔ ሰው ደግሞ ስንል ብዙ ታሪክ አለ ስለ ሼክ ሁሴን ጀብሪል የተጻፈ ይሁት በጣም ልድገምላችሁ ነጭ አበሻ ገብቶ የነጭ አበሻ አይደለ እንደ እውነት አሁን የሰውዬ እያደረገ ያለው እኮ ነጭ አበሻው ነብን እኮ በቃችሁ በጣም እኮ የሚገርም ነው ነጭ አበሻ ገብቶ ለማን ነው የሚሰሩት እነኚህ ሰዎች እኮ ምላችሁ ቅድም ለዚህ ነው ነጭ አበሻ ገብቶ ጉድ አሸከመ የማታውቀው ነገር ጭኑ አስጎተተ ማናቆም ይሄን ሁሉ እኮ አናቆም እኮ እየሆነብን ያለውን
ወይ ጉድ ጉድህን ወደ ኋላ እንዳታይ ሆነ ባንዱ ስታለቅስ 3 ሰው ጫኑህ አው አረቦቹ አንድ ነጮቹ አንድ እነሱ አንድ 3 ሰው ጫኑህ አረብ ሀገራችን ሳይለምዱ ማይቀር ወልደው ይከብዳሉ ያረጋሉ ሀገር ይላል እግዚአብሔር ይሁንና አንደኛው ይሄ ነው እስኪ እንደው የናታችሁንም ነው የኛው የዚህኛው የሼክ ሁሴን ጀብሪል ትንቢት ነው ያሪዳ ተቋሚ መጽሐፍ በጣም ይገርማል ሁለተኛው ደግሞ ትናንትና ስለ ከገንዘብ ጋር በተያያዘ እንግዲህ ከሰራውት ጋር እዚህኛው ላይ ደግሞ 100 እንግዲህ የሳጥናኤል ጉል በኢትዮጵያ ይሄኛው ደግሞ 107 እና 108 ላይ ያለውን ደግሞ ላንብብላችሁ 107 ከኔ ጋር ናችሁ እንዴት ነው አስተያየታችሁ እዚህ ጋር ያስፈልገኛል በጣም ያስፈልገኛል ኖቲፊኬሽን አያሳውቅም ኦንሊ ጎት ችግር አለው እኮ ጨኛ ላይ በጣም አሁን ዩቲዩብ መሽ ያሳያል ዩቲዩብ ባይዘዌ እኛ አሁን ለምሳሌ አሁን ልክ ፕሮግራሙ ከታየ በኋላ እንትኑን የቪወሩን ራሱ ያግተውና በኋላ ላይ ነው የሚለቀው ኮሜንቶች ይይዝና አፍኖ በኋላ ላይ ነው የሚለቀው ምንም እንዳይረገር በቃ ኮምፕሌን ባረግ ምንም ባረግ አልቻልኩም ስለዚህ እግዚአብሔር እንግዲህ በቃ ግድ የለም ያንን ካወቃችሁ እናንተም ታገሳችሁ ኮሜንታችሁን ታገኛላችሁ አንዳንዶቹ ኮሜንት ለምንድን ነው እኔ ኮሜንታችሁን አልደመስ ዩቲዩብ ይይዘውና በኋላ ላይ ቆይታችሁ ስታዩ ተለቋል እንደዛ ነው የሚያደርገው ኤኒዌይ በገጽ 107 ላይ ያለውን ስናነብ በጣም ይሄንን ወገኖች ስለ ባንኮች መግባት ጋር ነው አብረን የምናየው ይሄ እንግዲህ ማንንም ብሔር ማንንም ሃይማኖት ማንንም ምናምን አለም ስለ ሀገራችን ስለኛ ስለ ልጆቻችን ሀገር ስለምናወርሰው ነገር ነው እየተነጋገርን ያለ ነው እና በጣም ልብ ብላችሁ ተመልከቱ ከዛ ማሳረጋው ደግሞ ያበሾቹ አባቶቻችን ያበሾቹ ደራ ጻፊዎች ካልተመቻችሁ ደግሞ ይሄኛውን ደግሞ አመጣላችኋለሁ ይሄ ደግሞ አሁን ቅርብ ጊዜ ወጣ ነው እንግዲህ በጣም የሚገርም ነው ኢትዮጵያ ውስጥ መስራት ኖረውባቸው ይቅርታ ሳይሰሩ ከዘገዩት ውስጥ አንዱ አንተ ያነሳው የገንዘብ ተቋምን የመመስረት ጉዳይ ነው ልብ ብላችሁ ስሙ ባንኮች ማለት ነው የዘገየንበትም ምክንያት አለው ይህ የገንዘብ ተቋም አገሪቱ ላይ ከመሰራቱ በፊት መሰራት ያለባቸው ቅድመ ስራዎች አሉ ለጊዜው ያተኮርነው ቅድመ ስራው ላይ ስለነበረ ነው እሱም እየተጠናቀቀ ነው ቅድመ ስራው ላይ አሁን የጥናትናው ዜና በጣም ይቅርታ ነው የጥናትናው ዜና መንግስት ያወጣ ራሱ እስከሚመቻች ነበር አሁን የቤቱም እኮ የሚሰጣቸውም ራሱ መሬት ባለቤት የሚያደርጋቸውም ተጠናቆ በደንብ እስከሚመቻች ነው እስካሁን ብሎ ተናግሯል ለጊዜው ያተኮርነው ቅድመ ስራው ላይ ስለነበረ ነው እርሱም እየተጠናቀቀ ነው የገንዘቡ ተቋም ከመመስረቱ በፊት እየተሰሩና እየተጠናቀቁ ያሉ ጉዳዮችም ህዝቡንና አገሪቷን በገንዘብ ብቻ ሳይሆን ገንዘብን ከአይምሮና ከጉልበት ብሎም ከአስተሳሰብ ለውጥ ጋራ አብሮ ማስተሳሰርን መሰረት ያደረገ ስራ ነው በራው በኢኮኖሚ ውድቀት ውስጥ ያለች ብቸኛ የዓለማችን ሀገር መሆኗ ኢትዮጵያን ማለት ነው የሚታወቅ ቢሆንም የገንዘባቸው የመግዛት አቅም ከሌሎች የአፍሪካ አገራት ጋራ የግድ መቀራረብ ስላለባት አያችሁ ገንዘባችን ለምን ያሽቆለቆለበት ምክንያት እዚህ ጋር ቁጭ ብሎ ተቀምጧል መቀራረብ ስላለበት አንደኛው ቅድመ ስራ ያደረግነው የገንዘባቸውን የመግዛት አቅም ቀስ በቀስ ዝቅ እንዲል ማድረግን ነው ያ ሲሆን የህዝቡን ጉልበት ያለ ገደብ መጠቀም የምንችልበትን ሁኔታ ይፈጥራል የገንዘብ ተቋሙ በሚመሰረትበት ጊዜ የመግዛት አቅሙ በከፍተኛ ልዩነት ዝቅ ስለሚልና የኑሮ ውድነቱ ከፍ ስለሚል ተራው ህዝብም ሆነ የመንግስት ሰራተኛው መኖር እያቃተው ይሄዳል በዚህ ጊዜ በእኛ በኩል የሚመሰረተው የገንዘብ ተቋም መንግስታዊና መንግስታዊ ባልሆኑ ድርጅቶች ስም የትምህርትና የጤና
የግብርናና የማህበራዊ አገልግሎት ዘርፎችን በሰፊው ስንይዝና መሰረት ስንጀምር ከዚሁ ጋር በተያይዞም የገንዘብ ተቋሙ ሊመሰረት በእኛ አነስተኛ ዓለም አቀፍ ገንዘብ የነሱን ብዙሃን የሰው ኃይልና አእምሮ ያለ ገደብ በርካሽ ዋጋ መጠቀም ያስችለናል። የዶክተሮቹንም እዚህ ጋር አስቡ። ቴክኖሎጂውንም ያለ ገደብ ማስገባት እንችላለን፣ እኛን የሚቆጣጠረንን ማለት ነው። መንግስትም ይላል በመጨረሻ በልማት ስም ስለሚቀበለንና የመገናኛ አውታሮችን በሞኖፖል ስለያዘ ለመንግስት ቴክኖሎጂውን በነፃ በማቅረብ መንግስት ያለ ወጪ ከፍተኛ ትርፍ የሚያገኝበትን መንገድ እንከፍታለን። በዚህም ህዝቡን በነፃነት መንግስታቸው ራሱ ያራቁትልናል። እናም ይህ አይነቱ ጥንቃቄ የሚጠይቅ ወሳኝ ተግባር ሳይተገበር የቆየው እነዚህን በመሳሰሉ ቅድመ ስራዎች ምክንያት ነው። ኦኬ እንግዲህ አይገርማችሁም ወገኖቼ? ቪዲዮውን እንሂድና ደግሞ የእንግሊዘኛውን ደግሞ አነብላችኋለሁ። በደንብ የተከተላችሁ ነው አይደል ወገኖቼ? ኦኬ ስቴክሆልደር ካፒታሊዝም አሁን ካብራራ ነው ጋር እንዴት ነው የሚሄደው የሚለውን አብረን እናየዋለን። ይገርማል በጣም ተመልከቱ። አናምጡ ሳልተረጉሙ The Chinese model is certainly a very attractive model for quite a... የቻይኒዝ ሞዴል ክሎዝ ሾፕ ነው የሚለው ቬሪ አትራክቲቭ ሞዴል ነው። እኛ የምንሄድበት መንገድ ነው። ቻይኒዝ ሞዴል ምንድን ነው? ሶሻል ክሬዲት ሲስተም ነው የቻይኒዝ ሞዴል። ኮሚኒስት ፓርቲው ከላይ ሆኖ ማይሻር የማይመረጥ ምንም አይሆን በቃ ከላይ ሆኖ የሚቀመጥ ነው። ሌላውን ተራውን ህዝብ ከታች ያለውን በሶሻል ክሬዲት ሲስተም እንትን ማድረግ ነው። እና እንትን ክሎዝ ሾፕ ደግሞ ዓለምን እንትን ማለት ነው የፈልጉት። ስለዚህ ሶሻል ክሬዲት ሲስተም ያው እንደሚመጣ እሱን መንገድ እንደሚሄዱ አብይ አህመድ ነግረውናል። የብልጽግና ፓርቲ መንገዱ ያ ነው። ከዛስ መንግስትን መናገር አይቻልም፣ መንግስትን መቃወም አይቻልም። ሶሻል ክሬዲት እውን እንዲሆን ዲጂታል አይዲ ያስፈልጋል። በየሰፈር ውስጥ ሰው ልጅ ተቋጥሮ በ15 ሚኒት ሲቲ መቀመጥ መቻል አለበት። ሰርቬላንስ፣ ናሽናል ሰርቬላንስ የት ገባ የት ወጣ የሚለውን በሙሉ በስትሪት ካሜራ ሰውን ይቆጣጠሩታል። አያችሁ፣ ገንዘባችንን እነሱ ይቆጣጠሩታል። ምክንያቱም አሁን እንግዲህ ወደ ሲቢቲ ሴንትራል ባንኪንግ ዲጂታል ከረንሲ ወደ ወረቀት አልባ ገንዘብ እየተሸጋገርን ነው። ስለዚህ ክሎዝ ሾፕ እየነገረን ያለው ያ የቻይኒዝ ሲስተም ነው የሚሆነው ብሏል። Led by one of the most powerful people on the planet, G20 governments are discreetly transitioning ኤፍታህ እንኳን ወለተ ሚካኤል እንኳን በሰላም መጣሽ to another political system called stakeholder capitalism. It's the funeral of shareholder capitalism and it's the birth of stakeholder capitalism. You have shown us the way forward. I'm a former TV producer and now the CEO of a tech startup who's rejected stakeholder capitalism after discovering what it is. Like the Chinese state capitalism system, stakeholder capitalism places restrictions on the way we run our companies by forcing us to put the interests of a... እንግዲህ ድርጅት ያላችሁ በኢትዮጵያ ውስጥ ሀብታም ነን የምትሉ ገንዘባችንን እናነቃንቃለን የምትሉ ከትንሽ ጊዜ በኋላ እርሱ ሁሉ ነገር በእነሱ ውስጥ ነው የሚያልፈው። በእነሱ ቁጥጥር ስር ነው። እነሱ አብይ እና እነኚህ ጨለማ ማህበረሰብ የሚሉትን ታደርጋላችሁ። ትምህርት ቤት አለን ልጆች እናስተምራለን፣ እነሱ በሚሉት ነው የምታስተምሩ። ምንም ነገር ምንም የሚኖረ በእነሱ ውስጥ ነው። አያችሁ ማለት ኤቭሪቲንግ ኢትዮጵያ ውስጥ ያለ ማለት ነው ስቴክ ነው፣ እንደ ስቴክ ነው። ስቴክ ሆልደር ናቸው። አብሮ ነው በእነሱ በሚሉት ውስጥ ነው የምታድገው። Of stakeholders first. Soon, however, stakeholder capitalism... አያችሁ እዚህ ጋር እንግዲህ በዚህ ውስጥ የፈለጉትን የትምህርት አይነት ነው የሚያስተምሩ። ተመልከት። ስለዚህ ኢሲኤስጂ ማለት ኦኬ፣ ተመልከቱ እንግዲህ ኢንቫይሮንመንታል፣ ሶሻል፣ ገቨርንመንታል ማለት ነው። ስቴክሆልደር ካፒታሊዝም እንደዚህ ነው የሚሰራው። በአውሮፕላን መሄድ አይቻልም፣ አይቻልም። ለፕላኔቱ ጥሩ አይደለም። በመኪና መሄድ አይቻልም። የኤሌክትሪክ መኪና ምናምን ይለዋል መጀመሪያ ላይ ያውቀው፣ ግን ኤሌክትሪክ በሌለበት እንደዚህ በሚጠፋበት አስባችሁታል? ይህን ኤሌክትሪክ መኪና ይሄ በጋዝ ማብሰል ምናምን አይቻልም። ቤት አርፈህ ትቀመጣለህ። ተመልከት።
ከዛስ ትምህርት ኢንክሉሲቭ የሆነ ትምህርት ነው የሚሰጥ የኤልጂቢቲ ምናምን የሚፈነጭበት ማለት ነው ልጆችን እነሱ ናቸው የሚያስተምሩልን የነሱ ነው ካሪኩለሙ እነሱ ጋር ጋር እንደ ሆላንድ የተሰራውን አሳያቸዋል ገቨርንመንታል ስቴክሆልደር ነው ገቨርንመንታል ተብሏል ሄደው እዛ ዳቮስ ምናምን የሚሰበሰቡት እነሱ እግራቸውን እንደዚህ አጣምረው ማለት ነው እነሱ ያሩት ነው የሚሆነው እያየው ማለት ነው አገርን በቃ እነሱ ያዙበታል ማለት ነው ማለት ፒፒፒ ብለን ያስቀመጥነው ማለት ነው ፕራይቬት ፓብሊክ ፓርትነርሺፕ የተባለው መንግስት ከነሱ ጋር ስለተጣበቀ ማለት ነው የፓብሊክ የሚባለው የህዝብ መብት አይጠበቅም ፓርትነርሺፕ ነው this is a corporation ነው የግል ትሆናለች ኢትዮጵያ የነሱ እና አብይ ሚድልማኖች ናቸው ደላሎች ማለት ነው ደላሎች ነው አሳልፈው የሚሸጡበት ስቴክሆልደር ካፒታሊዝም ማለት that is the only way definition ሌላ ምንም definition የለውም Stakeholder capitalism will be mandatory for everyone We're announcing the UK's intention to mandate ለዚህ ነው አያችሁ እነ ቶኒ ብሌር ተፍ ሲሉ ከጀርባቸው ብዙ ቢሊዮን ብር አለ ጎበዝ እየተባሉ ነው እኛም በጣም ያሳዝናል በጣም climate disclosures across the economy In this series I discover how the stakeholders are propagating the transition It's a race እኛዋን አላያችሁም መለስ ላድርጋት ትንሽ ተመልከቶች እንግዲህ ይኸውላችሁ እንግዲህ ሁሉ ካምፓኒዎች ማለት ነው እነኚህ ቢሊዮኖች ግሩፕ ነው ፕላንቴር አማዞን ኢንቴል በሙሉ የስቴክሆልደር ካፒታሊዝም ደጋፊ ነው በቢጫ እነኚህን ሁሉ ሀገሮች ማስተር ካርድ አያችሁ በቃ ምን አሁን እዚህ ጋር የኢትዮጵያ ድርጅት ታላችሁ ሰለሞን የነበረበት ዴሊዮት የኢንሹራንሱ እንትን በሁላችሁ እዛው ጋር አለ አያችሁ ሁሉም ኢንተረስት አለው በአለም ላይ ማለት ነው ወርልድ ኦርደር ማለት ነው ኮካኮላ አያችሁ ማይክሮሶፍት ዴል እነኚህ በሙሉ አሁን ምን በቃ ዘስካይ ዘሊሚት ለነሱ እኛ ግን በቃ ምንም ቦታ የለንም ይሄንን ጊዜ ነበር ሲጠብቁ የነበሩት How the stakeholders are propagating the transition It's a race against time to keep stakeholder capitalism on track. By manipulating us to believe shareholder capitalism is making many of us oppressed. Trans rights are human rights. Reform is not possible. አስቀምጥላችኋል ያማል ታዲያ ይሄንን በመናወራበት ጊዜ ቅድም የነገርኳችሁ እንግዲህ እነኚህ በአይሁድ እምነት በአረቦቹም ጋር አለ ሂንዶቹም ይጠቀሙበታል ሂተር እስካ ከሚባለው ጋር መምታታት የለበትም ቢሆን አሪፍ ነበረ እንዴት ይባል እኔ ከዚህ በፊት ስለዚህ ነገር ትንሽ ነግራችኋለሁ ማለት ምንድነው ትራዲሽናል የሆኑ ባንኮች በአገራችን ውስጥ ያሉ ይሄ ባይዘው መንግስትን ብቻ አይደለም እኛንም ራሱ እኛ አንዳንድ ጊዜ በጣም ይገርመኛል ለምን እንደዚህ እንደሆነ አላውቅም ግን አብረን ምናድግበት ተሳስበን ይሄ አሁን ዝም ብሎ ብሔር ምናምን እያለ ምንናቆርበት እንትዘን ማለት ነው ወደ አይሁዶቹ ሲስተም ወደዚህ ብንገባ ህንዶች እኔ ከህንዶች ጋር አንድ ጊዜ ለሆነ ማኔጀሪያል ስኪል ኮርስ ለአንድ ወር ብላክበርን ወደሚባል ቦታ ሄድኩኝ ኤሪያ ማኔጀር ለመሆን ማለት ነው እና እዛ ከህንዶች ነበሩ ከኔ ጋር ሄዱት እና ህንዶች እዚህ ሀገር አሁን እኔ እሱን ስራ ትቼዋለሁ እነሱ ብዙ ቦታ ኤሪያ ማኔጀር ሆነው ይሰራሉና የሚገርማችሁ ነገር ማለት ነው ከነሱ ጋር በምልበት ጊዜ ስለ እንዴት አድርገው እነኚህ ህንዶቹ ተርኪሾቹ እዚህ ሀገር የብዙ ፕሮፐርቲ ባለቤቶች የሆኑበት ምክንያት እንዴት አድርገው የብዙ ሱፐርማርኬቶች ባለቤት የሆኑበትን ሁኔታ ሲያጫውቱኝ በጣም መንፈሳዊ ቅናት አይደል ቀናው ለወገኔ በሆነ ብዬ ከዛ በዛን ጊዜ እንደተመለስኩ አንድ ፕሮግራም ሰርቼላችሁ ነበር ካስታወሳችሁ ከኢሶፕ ኢትዮጵያ የቆያችሁ ታስታውሳላችሁ ስቴክሆልደር ካፒታሊዝም ስንል ከዚህ ጋር በጣም የተለያየ ነው ቢሆን መልካም ነበር ይሄ ግን የሄተርስ ሜተድ ምንድነው ለምሳሌ አይሁዶች ያደጉበት በመላው ዓለም የሄዱበት ምክንያት አንደኛ ነገር ስለሚደማመጡ ነው አንድ አንዱን አይሁድ አያማም በታምር ይሄ በባህላቸው በቃ እርስ በራሳቸው ሊተማሙ ይችላሉ እርስ በራሳቸው በእናት ውስጥ ግን አንድ አይሁድ ለምሳሌ ለአንድ ነጭ ወይ አንድ አይሁድ ለአንድ ጥቁር አይሁድን አያማም this is impossible even ራሱ እናንተ ሲተማሙ አያታችሁ ገብታችሁ መካከል አሁን እንደዚህ ነው እኮ ገሪ ብላችሁ አይሁዱን ከአንደኛው አይሁድ ጋር ወገናችሁ መስራችሁ እንትብትሉ ምን አገባ he's my brother ነው የሚላችሁ this is it
በጣም ነው የሚገርመው። ይሄ በአረቦቹም ራሱ በምትሄዱበት ጊዜ ያው ለምሳሌ እኔ አሁን ፎርቹኔትሊ ያው ለምሳሌ እንትን ፎርቹኔትሊ ምን ይችላል ችግር የለውም እሱ ሱፐርማርኬት በሚሄድበት ጊዜ ሁልጊዜ አይ ብራዘር ምናምን ይሉኛል ዕቃ ስለምገዛበት ጊዜ ነው ተርክሾች ሱቅ ምናምን እሄዳለሁ አንዳንድ ጊዜ ሌሊት ላይ ሾፕ ላደርግ እሄዳለሁ ምክንያቱም ቀለል ስለሚል በሚሄድበት ጊዜ ፎር ሰም ሪዝን they think I'm from the Arab world መስላችኋለሁ እና our brother ምናምን ይላሉ ከዛ እቃው ምናምን በቃ እንትሉኛል እና አንዳንዱን በነፃ ሙሉ ለልጆቹ ቾኮሌት ምናምን ኬክ ባቅላቫ ምናምን ይሰጡኛል ከዛ በኋላ where you from ይሉኛል ከዛ የሚገርም ነገር ነው ይገርመኛል ከዛ በኋላ I'm from ኢትዮጵያ ናቸው really you don't look like one okay you Muslim ይሉኛል ከዛ አይ አይደለም ክርስቲያን ስላቸው አንድ ብዙ ጊዜ የሚያጋጥመኝ ነው I've got nothing against it they want to take you back በቃ almost ታላችሁ በቃ እንትን ይላችኋል ነው ግን ከዚህ ጋር አብሮ መሆናቸው እኮ አሪፍ ነው እንደዛ መሆናቸው አሪፍ ነው ግን በተመሳሳይ መልኩ ማለት ነው እኛስ አሁን የነሱ እንደዚህ መዋደድ ደስ ሲል ማለት ነው መረዳዳት ደስ ሲል እኛስ ግን ኢትዮጵያዊ በመሆናችን እንደዚህ እንትን እንላለን ነው ወጥም ይመጣ ድሮ ይገርማቸዋል እኔ እንግሊዝ ሀገር ድሮ መመጣበት ጊዜ በጣም ረጅም ዓመት ነው በመጣሁበት ጊዜ ከሩቅ ተያይተን ብርቅ ነው ብዙም አልነበረም ተያይተን ምናምን ቤተኔን አንዱ ካገኘኝ አንዱ አበሻ ወስዶ ምናምን ቤቱ ይጋብዘኛል የሆነ ዊኬንድ አብረን እናጠፋለን በቃ እህቱ ወንድሙ ምናምን ጋር ምናምን አሁን እናቴ ሰላም ራሷን አንባባልም መንገድ ላይ because ተሰርቶብናል እና እኛም ችግር አለብን እንኳን በጋራ አሁን በዚህ አይነት በምላችሁ ሲስተም አብረን ሰርተን መጽሐፍ ቅዱስ አንድ የሚናገረው ነገር አለ ከደረሰብን ነገር ሁሉ እንደ ስንዴዋ ሞተን መብቀል ነበረብን ግን እንደዛ አይደለም ያለው ሁኔታ ግን ይሄ ሲስተም አይሁዶቹን ዛሬ በዓለም ላይ የብዙ ፕሮፐርቲ ባለቤት እንዲሆኑ ህንዶቹን ያደረገ ግን እንግዲህ በአይሁድ እምነት ያለው ልንገራችሁ በአይሁድ እምነት በጁዊሽ ሪሊጂየስ ኮምፕላያንስ ዶክመንት ነው ይሄ ሄተር እስካ ሜተድ ማለት ነው ወይም ኮምፕላያንስ ዶክመንት ነው ማለት ምንድነው ሲበደሩ ማለት ነው ከነሱ ባንኮች በሚበደርበት ጊዜ አንድ አይሁድ ከአይሁድ ባንኮች ሪሊጂየስ ኮር ባንኮች ሲሆን በተወሰነ በጣም ሚኒመም በሆነ ኢንተረስት ብቻ እንዲበደር ካልሆነ ደግሞ ምንም ኢንተረስት ሳይሆን እንዲበደር የሚያስችለው ነው አያችሁ በጣም አሪፍ ነገር ነው ማለት ይረዳዳል ማለት ነው እኛ አሁን አስባችኋል አንድ ኢትዮጵያዊ ብዙ ኤክስፒሪየንስ ያለው ትንሽ ግን ብድር ብትኖረው የሆነች ሱቅ እንትን አድርጎ ከዛ በኋላ ግን እሱም ደግሞ ታምኖ ብድሩን የሚከፍል ቢሆንና አያችሁ ኦሬዲ ቀድመው የገቡ ሰዎች በሪሊጂየስ ኢንስቲትዩሽን የሆነ ባንኪንግ ሲስተም ፈጥረው ከዛ አዲስ ለመጣው ሰውዬ ገንዘብ ቢያበድሩትና እሱም ደግሞ የሆነ ለምሳሌ ፀጉር ቤት ቢከፍት የሆነ ትንሽ ቢዝነስ ከፍቶ ከዛ በኋላ ፕሮፐርቲ ላደር ላይ ቢወጣ ከዛ ሌሎችም ያንን ቢያደርጉ አንደኛ የምንተሳሰርበትን የምንፈቃቀርበትን ሁኔታ ይጨምራል ልክ እንደዛ ነው ነበር አሁን ሁሉም ነግል ነው እንደው ጭራሽ የሆነ ነገር በከፍት አንዱ ከኔ ጋር መጥቶ ተመሳሳይ ይከፍትና እንደው ኮምፒቲሽን ፈጥረን እንፋጫለን ከዛ ያው በእንግሊዝ ሀገር ታሪክ እንደዛ ነው ከዛ ፖሊስ ይጠራል ምናምን አያችሁ የሲስተም ግን እንደዛ ነው እንደዚህ ነው እስካሁን ድረስ ይሰራል እስካሁን ድረስ የሚጠቀሙበት እንደዚህ ነው አያችሁ ሪሊጂየስ ፋውንዴሽን ጁዊሽ እንዴት ነው እንትን የሚለው የሚሰራው ስንመለከት ያው አንደኛ ፓርትነርሺፕ ስትራክቸር አለው አሁን ይሄን እንግዲህ በስቴክሆልደር ካፒታሊዝም እንዲህ አይነት እኛ ኖሮን ቢሆን ኖሮ የነሱን የፈረንጆቹን ስቴክሆልደር ካፒታሊዝም ብለው እችን ቀዩን እያሳዩ እንደሚበሉን ሳይሆን ቢሆን ኖሮ አንደኛው የኢትዮጵያ በውስጥ ያሉ ባንኮች በውጭ ሙሉ መንቀሳቀስ ይችላል ሰዎች እኮ ይሄንን እውነት በእምነት የተያዙ ሰዎች ሊያደርጉት የሚገባ ነገር ነበር ፓርትነርሺፕ ስትራክቸር ማለት ምንድነው ፓርትነርሺፕ ስትራክቸር a relationship is reframed with the lender becoming investor partner ሆኖ ማለት ነው ሌንደሩ አበዳሪው ኃይል በደንብ መተማመን ነው ኢንቨስተር ፓርትነር ነው ለመብላት ሳይሆን ጄኒዩንሊ ሰውየውን ለማሳደግና ካደገም በኋላ ከትርፉ አብሮ ለመጋራት ከዛ ባለቤት ሰውየው መሆን ከፈለገ የሚሆንበት መንገድ the borrower becoming a managing director በቃ ማኔጂንግ ዳይሬክተር ይሆናል የቦሮሩ ተበዳሪው አያችሁ እና ቀስ በቀስ ቢዝነሱን እየከፈተ ነው አስባችሁታል እንደዚህ አይነት ሲስተም ቢፈጠር ሁለተኛ ካፒታል ዲቪዥን ቲፒካል 50% of the funds are treated as an interest free loan 50% free loan እኛ ሀገር እኮ አሁን ያሉት ባንኮች ራሳቸው ማለት ነው ይጠብቀዋል ብድር ያበድሩና በስማ
ይጠብቀዋል ምንዶም መክፈል የማትችልበትን ነው ምክንያቱም ኦሬዲ መሰረት አውጥታል የሆነ ነገር ተበደረ ከዛ በኋላ 5 ዓመት ወይ 3 ዓመት ይሉና ከዛ በኋላ ወዲያው ነው በቃ አምጣ ብሩ እንዳለ የከፈልከውን ብር ቀሊጦ መሬቱንም ይወስዱታል እንደዚህ አይነት ነው ያለው አሰራራቸውና ህዝቡ መሮታል ስለዚህ ለዚህ በር ተከፍቷል ግን አቤት ሰዎች ኖረው ቢኖሩ አሁን እናቱ ዘመዴነ ምናምን እንደዚህ አይነት ነገር የሚያመጡ ተፍታፍ ቢሉ እንዴት ደስ ባለ ነበር አምጥቶ ነጮቹን በህዝቡ ላይ እንትን አድርጎ ማለት ነው ከማስጋጥ እንደ የሚጠቅም ነገር አመጣንላችሁ ብሎ እንትን ይሄንን እንኳን ይሄ እንደዚህ አይነት ነገሮች እንኳን ዲዛይን ቢደረግ እንደው ክሎዝ ቱ ዚስ እንደዚህ አይነት እንኳን ቢሆን አያችሁ typically 50% of funds are treated as interest-free loan while the other 50 is considered as an investment by the lender in the borrower's real estate business real estate which ተራውዝ ብሉ የሚደርስበትን አያችሁ 50% ኢንተረስት ፍሪ አድርጎ ይሰጣል 50% ደግሞ ሌንደሩ እንደ ኢንቨስትመንት ኢንቨስት አድርጋለሁ ከ100% 50% እንደ ኢንቨስትመንት ማለት ሙሉን አይወስድብም ካንተ ጋራ ሌንደሩም ያው ማግኘት ማቻለ አበዳሪው ማለት ነው ማትረፍ አለበት ሁለታችሁ ማብራችሁ ብድግ ትላላችሁ ማለት ነው ሳታስበው ኢንተረስቱ መሬት ይወሰዳል ምክንያቱም በዚህ ኬዝ ማለት ነው ሌንደሩ ራሱ ያገባዋል አብሮ ካንተ ጋር መክሰር አይፈልግም ስለዚህ በቃ ይጎተጉታል የራሱን ሰው አምጥቶ ያስቀምጣል አብረን እንድትነሳ ነው ለዚህ ነው ይሄ ሲስተም ወገኖች ምን እንደሚያደርጋቸው ታውቃላችሁ አይሁዶቹን ሙስሊሞቹንም ሂንዶቹንም አንደኛ የተሳሰረ ኢኮኖሚ ስለሆነ በጣም በቃ ይጠባበቃሉ ይዋደዳሉ ይቀራረባሉ የሚረባው ነገር ላይ ያተኩራሉ ሚስጥር ይጠባበቃሉ የሀገርንም የወገንንም የቤተሰብንም የማህበረሰብንም ሚስጥር ይጠባበቃሉ ቤተሰብ ይሆናሉ በቃ ሎንግ ራን እንደዚህ አይነት ነበር የሚያስፈልገን ከዛ ሶስተኛው ፕሮፊት ሼሪንግ ሼር ሲደራረጉ ገንዘብ አይካካዱም ፕሮፊት ላይ እንደኛ ሀገር አሁን ክህደት አይደለ የሰለቸን profit sharing what would traditionally be considered interest payment are recharacterized as interest payment በመባል ፋንታ ምን ይባላሉ lenders share of profit from the investment portion አያችሁ interest payment መባሉ ይቀርና lenders share of the profit አው በቃ እኔ ደስ ብሎኝ ነው ሼር አድርግ እንጂ ከትርፌ ይላል ኖት ከዋና ከሼር ከትርፌ ትርፉ ደግሞ በቃ ትራንስፓረንት ነው ወገኖች አያችሁ ትራንስፓረንት ነው ግልጽ ነው ስለዚህ በቃ ግልጽ ነው አያችሁ አሁን እኮ እንደዚህ አይነት ሲስተም የዘረጉ ሀገሮች እኔ በቃ እንደዚህ አይነት መሪዎች እንዲመጡ ነው ፈልጉ እንደዚህ አይነት አሁን ምን ግን አሁን የሚሸጡልን ማለት ነው እንግዲህ በስቴክሆልደር ካፒታሊዝም አሁን የሚሸጡልን እንደዚህ ያስመስሉልንና እነሱ ግን ሌላ ነው ቅድም ያልናችሁ ያቋችሁ አይነት መንገድ ነው የሚሄዱት ስለዚህ ስቴክሆልደር ካፒታሊዝም እስኪ ዊትኒ ዌብ ማሳረጋውን ተነግረናለች ዊትኒ ዌብ ስቴክሆልደር ካፒታሊዝም ምንድነው የሚሉ ማሳረጋውን እንግዲህ መጥፎውን አካሄድ ነጮቹ ማለት ነው ከዛ በፊት ግን ይሄኛውን መጽሐፍ ላይ የተጻፈውን ላንብብላችሁ በጣም ይገርማቸዋል ይሄንን መጽሐፍ የምታገኙ ከሆነ አንብቡ ዛሬ ግርማቸው ወንድሜ ያለ አላየውም ይቅርታ ካለ ወንድሜ this book is coming to you ቃል ገባለሁ በዙ ፊት ቃል ገባለሁ this book is coming to you ወንድሜ ኦኬ ምክንያቱም አንድ ሞዴል ልጅ አለ ከዚህ በፊት እሱ መጽሐፍ ስለላከልኝ እኔ መልካል this book I bought it for you now it's coming to you anyway so እንግዲህ debt and death paradigm በሚለው ቻፕተሩ ላይ ምን ይላል we raised these huge loans for these countries ለኢትዮጵያ ማለት ነው አላችሁ እና IMF እና ወርልድ ባንክ ይሄ በጆን ፐርኪንስ interviewed by Sarah Van Gelder for Yes Magazine በ2016 የተጠየቀችውን ጥቅስ ቀጥታ ነው እዚህ ጋር ማነብላችሁ ኦኬ ጆን ፐርኪንስ የሚባል ሰው እንግዲህ የIMF ወርልድ ባንክ ካው የሚሰራ ሰው ማለት ነው we raised these huge loans for these countries but the money never actually went to the countries አያችሁ ኢትዮጵያ ስትበደር ገንዘቡ ወደ ኢትዮጵያ አይመጣም it went to our own corporations አያችሁ አበድረውንም
ወደ እነሱ ኮርፖሬሽን ነው ሄደው to build infrastructure in those countries. And when the countries could not pay off their debt, አገሮቹ መክፈል ሳይችሉ we insisted that they privatize their water systems, their sewage systems, their electric systems. አሁን ይወስዱብናል ማለት ነው። These leaders ስለ መሪዎቹ ደግሞ ሲያወራ ስለነ አብይ መሳሰሉ ሲያወራ ማለት ነው። These leaders are very aware that if they do not accept these deals የማይቀበሉ ከሆነ structural adjustment ላይ የማይቀበሉ ከሆነ ፈርሙ ተብሎ የማይቀበሉ ከሆነ the jackals ተኩላዎቹ እነኚህ ማለት ነው are likely to show up. These are people that will either assassinate those leaders or overthrow the government. ካሮነ ይገሏቸዋል ጥሩ መሪ ካለ ማለት ነው ወይም ቶፕ ላይ ያደርጓቸዋል እና አብይ እንኳን የዛ አይነት ችግር የለባቸው አብረው ተስማምተው እየሰሩ ነው አያችሁ this is what is at stake ወገኖች ያው ነው እንግዲህ ለዛሬ ያዘጋጀውላችሁ የነበረው መራግብር እስኪ አንዳንዶቻችሁና ትልስማና የዛሬው መራግብር በዚህ ፈጽማለሁ ማለት ነው ያንዳንዶቻችሁን እስኪ አስተያየት በዚህ በሄተ ኤክስ ጉዳይ ላይ ኤፍታ ወለተ ሚካኤል ትክክል ለምሳሌ ባለውበት ሀገር ከጸጉር ስራ ውጪ ሌላ የሌለ ይመስል ሁሉም የጸጉር ቤት በአንድ ውስጥ ከሶስት ባለ ምግብ ቤት ወይ ጸጉር ቤት ምቀኝነታችን ነው ምክብረት ነው እንደዛ ነው በጣም ነው የሚገርመው አንዱ ከፍከፈታ አንዱ እንደዛው ጅብ ብለን አብረን በቃ እንቆርቆዛለን እሱ ብቻ አይደለም አንዳንድ ጊዜ ወገን እንዴት እንደሆነ አላውቅም እዚህ ሀገር አሁን እንግሊዝ ሀገር እንትኑ ስትመለከቱ ራሱ የሚከፈቱት ራሱ አሁን አንዳንዴ ማታ ምናምን ብቅ ብለህ ስታዩ ልክ አሁን እንዴት ነው ወደ ክፍለ ሀገር ስትወጡ ከአዲስ አበባ ወጣችሁ ስትሄዱ ጭልጭል የሚሉ መብራቶች የሉም ቤቶች ምናምን መብራቶች ነው በአነስተኛ ደረጃ የሚከፈቱ ትናንሽ ቡና ቤቶች ምናምን መብራት ጭልጭል የሚል ምናምን እንደዛ አድርገው የከፈቱ ሁሉ አሉ እንዴ ነው እና መጠጥ ቤቶች ምናምን ጭልጭል ምናምን እና የክሪስማስ አሁን የክሪስማስ እንትን ዲኮሬሽን አድርገው የሚያቀሳቀሱ አሉና I don't know man we have ካለንበት እንትን ወጣ ብለን እንትን ሰፋ ብለን ራሳችንም ጠቅመው ወለጫችንም እንጠቅምበት እንትን ሜካኒዝም መፍጠሩ ጥሩ ይመስለኛል በዛ ላይ ደግሞ አንደኛው እዚህ ጋር ለምሳሌ መጠጥ የሚሸጥ ከሆነ አንደኛው ምግብ ደግሞ እንደዚህ ያደረገን በዛ ላይ ደግሞ በጋራ ነው ያለንበትም ሀገር እንደዛ ነውና ቢሆን መልካም ነበር አሁን እኮ ባንክ እንኳን ኔትወርክ ካርድ ይፈቅድ አይመስለኝም ግን ከተቻለ ሎካል ባንክ ማዘጋጀት ያስፈልጋል ይላል እድል ኢትዮጵያ እውነት እድል ቲዩብ ትክክል በያሬድ ደግሞ ይዲዲያ ኢትዮጵያ ያለው አራጣ ማለት ሰው ንብረት የሚወስድ ነው አዎ ይሄ እኮ ነው ችግሩ and we have to rethink ኦኬ አንዳንዶቻችሁን አልደግምም ከይቅርታ ጋር ምክንያቱም ለሁሉ ምትለማንበብ ኦኬ አዎ ማይና እንግዲህ አውሮፓውያኖችን ወርሺፕ እያደረግን ነው ኮፊዮሪ አዎ ነጭ አምላክ ሆነናል የሚያሳዝነው ይሄ ነው ነጮችን መውቀሳችን ሳይሆን ያው እንግዲህ ምን በራሳችን ኩራት መኩራታችን የሚያሳዝን ደረጃ ሆኗል አዎ አይሁድ ራሱ ወገኑን አልፎ አይሰጥም እኛም ግን አቤት እኛ ልክ ፈረንጅ ጋር ጠጋ ስንል አንደኛውን እንዴት እንደሚያማ በስማ በጣም እግዚአብሔር ይቅር ይበለን ብቻ እና ደግሞ ኢትዮጵያኖች እርስ በራሳቸው ይተሳሰባሉ ይዋደዳሉ የሚለው የአባቶቻችን እንትን እንግዲህ የት እንደደረሰ እግዚአብሔር ይወቀው አበበ ደላላው መንግስታችን ነጮን ሀገራችንን ለህዝቡ ለነጮቹ ሸጧታል የዳዊት ልጅ ማረኝ ደግሞ ቀጥለው ደግሞ ምግቡን በኪኒን መልክ ውሰዱ ይሉናል ከነሱ ጋር እንትን ሰፈር ነው ሁሉ ነገር የሚገዛው ከነሱ ገበያ ኦኬ ከብዙ ሀገሮች ከስራ ላይ መሆናችሁ የምትከታተሉኝ ከልብ አመሰግናለሁ
ዮያ ምንቷ ሀገራችን ከተሸጠች እኮ የሚገርመኝ አዎ አቶ ሰለሞንማ የኢቢኤሱ በጣም ልክ ነው ጆያ ታንኪዩ በጣም ማከብር ሰውነ ታንኪዩ ወንድሜ ጆርዲና አንቢሊቨብል እያለች ነው አዎ አንቢሊቨብል ነው ኦኬ እንግዲህ አንዳንዶቻችሁን ካላነበብኩ ያው በኋላ ላይ ማነበው ይሆናል በተረፈ እንግዲህ ፕሮግራሙ ተመችቷችሁ ከሆነ ያ ላይክ እያደረጋችሁ ትወጣላችሁ ግን እንግዲህ ፕሮግራሙን የዊትኒ ዌይብን እያሳየኋችሁ በዛው በእንግሊዝኛም ቢሆን የተናገርኩት ሌላ ነገር አትናገርም ግን እሱን አይተን በዛው እያያችሁ ላይክ እያደረጋችሁ ትችሉ ከዛ በዛው እንሰናባበታለን ማለት ነው በእኔ በኩል እስኪ ይህን እያሳየው እኔ ማበራያችሁ ልኝና ከዛ ቀጥላለሁ Capitalism is the World Economic Forum word for this. Some other related organizations, including people closely tied to WEF, use the term inclusive capitalism and things like that, because that's sort of the idea they want to promote about the stakeholder capitalism concept that all different sectors of society will be included instead of just companies generating profits for shareholders. It's the stakeholders have the power. But that, of course, isn't the same as the people having the power, but that's sort of how they want to set this up. ያልኩትን ነው ቁልጭ አድርጋ ያስቀመጣችሁ አሁን እንግዲህ ስቴክሆልደር ሲባል ህዝቡ ራሱ ስቴክ ይኖረዋል አሁን እዚህ ላይ እና አብሮ ያድጋል የሚለው ነገር ውሸት ነው እነኚህ አሁን ቢሊዮነሮቹ በመንግስት ጀርባ የመጡት ናቸው እና ያው መንግስት አካላቶች ናቸው ከዛ ሀገሪቷን ይሸጧታል ነው Basically, for all intents and purposes, stakeholder capitalism is basically a way of labeling what the World Economic Forum has always done, public-private cooperation, trying to find a way that makes it sound like it's its own economic system. And that's basically what it is. As they describe it, it's, stakeholders from this part of the public sector and this part of the public sector, stakeholders from this part of the private sector and this part of the private sector, and stakeholders from these NGOs. And if you ever look deeply into NGOs that are affiliated with these kind of groups, they are more often than not a front for some sort of public entity or intelligence agency or cutout or something like that, or for a private company, a group of private companies, a lobby, or a powerful oligarch, or things like that. So that's really this model, but they're sort of promoting it as, all parts of society will be more active in the economy and in defining the direction of the economy and making decisions on the economy, when really it's about like unelected representatives representing public and private entities. ስለዚህ unelected public and private partnership ስለዚህ PPP ያለው ማለት ነው public private partnership በመተባበር ማለት ነው ሀገራችንን የሚግጡበትን መንገድ ነው ማለት ነው ያመርቻቸው ያሉት የባንኮቹም አሁን መሬትም እንዲሰጣቸው የውጭ ዜጎች ምናምን የሚባለው መንገድ እየተሰለፉ ነው እግዚአብሔር ይርዳን ሁሉም ቪዲዮ መተውላችሁ ይሆናል በተረፈ የዛሬውን መርሃ ግብር እንግዲህ በዚሁ ፈጸምኩ አነሳስቶ አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ለሱ ይሁን እውነት እግዚአብሔር አብ በጥሩ ሁኔታ መርሃ ግብራችን ተቆጣጥሮ በለተቀኑ እንድንማማርበት አድርጎናል ክብር ምስጋና ለአብ ለወልድ መንፈስ ቅዱስ ይሁን በሁለት ወገን ድንግል ለሆነች ለመቤታችን ለቅድስተ ቅዱሳን ለማህደረ መለኮት ለጌታችን እናት ለኛ እናት ክብር ምስጋና ከነልጇ ለሷም ይሁን ሁላችሁም እንግዲህ ላይክ እያደረጋችሁ ብትወጡ መልካም ነው ኢትዮጵያን በዛ ረዳችሁ ማለት ነው እናመሰግናለን ሁሉ ጊዜ ደጋግሜ እንደምነግራችሁ የባታ ለማርያምን ገዳም መገዝ አትርሱ ሁሉ ጊዜ ታገኙታላችሁ ዲስክሪፕሽን ላይም ቪዲዮዎችም አሉ ቁጥራቸው ምናምን ደጋግሜ ስላሳየው ታገኙታላችሁ ከቀደመው ቪዲዮ ፕሊስ እርዱ ከጀመርነው ነገር ጸሎት እንኳን ተጀምሮ አይቋረጥም አይደል ታዲያስ ከባታ ማርያም እንግዲህ በረከትን የምናገኝበት ስራ ነውና ለነገ ነፍስ ዋጋችን ደግሞ እንዳንረሳ ስለዚህ እውነት የምትወዱኝ ከሆነ ያረዳችሁ በምትችሉት በዛም አነሰማ አይባልም ስለዚህ እሱም አንድ ብታደርጉልኝ እውነት እንደረዳችሁኝ እቆጥራለሁ እግዚአብሔር የተመሰገነ ይሁን በተመሳሳይ በሌላ ፕሮግራም እስከምንገናኝ ድረስ ወዳችኋለሁ አከብራችኋለሁ ሁላችሁንም ኢትዮጵያውያን ኤርትራውያን ለብዙ ሰው እንግዲህ እንዲዳረስ ላይክ አድርጉ የዛሬው መርሃ ግብር በዚህ ፈጸምኩ ቸር ሰንብቱ ሰሞኑን እንገናኛለን እግዚአብሔር ፈቃዱ ቢሆን ቻው
የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept nearly 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥቷለን አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.